መልካም እሺ፣ ቀጥይ። በተደጋጋሚ ቅድም እየተናገርሽ ያለሽው ቀጥይ። እሺ፣ ድምጽ ይሰማል? ትንሽ ታፍኗል። አስተካኪና ግቢ። እሺ፣ አሁንስ ይሰማል ድምጼ? አሁን አስተካክለሻል። ቀጥይ። መልካም። በስመ ስላሴ እና እህቴ ስለ እህቴ ነው መጠየቅ የምፈልገው። እህቴ መጀመሪያ ደም ይፈሳት ነበረ። ደም ሲፈሳት በ20 ቀን በ15 ቀን ነው የሚቆምላት የነበረው ማለት ነው። ይሄ ደግሞ ይሄ ፈተናው ሲቆምላት ማስጮህ ጀመረ። ያኔ በተለይ በጣም የሚያስጨዋት እና የሚያስለቅሳት ቅዱስ ሚካኤል መድኃኔዓለም ይሄን ታላላቅ በዓላቶች ሲኖሩ ማታ ከ1 ሰዓት ጀምሮ ሌሊቱን እንደዚሁ ሲያስጨዋት ያድራል። ከዛ ምግብ ይዘጋታል። 4 ቀን 5 ቀን ምግብ አትበላም ማለት ነው። ሀገሯ ሆና እንደዚህ እያደረጋት እያለ ጸበልም ስትገባ አይለፈልፍም፣ ግን እንደዚሁ ነው የሚያስጨዋት፣ ያስለቅሳታል፣ ምግብ ይዘጋታል። ሌሊቱን ማንም አይተኛም። እሷ እንደዚህ እንትን ሲጀምራት ማለት ነው። በተለይ ቅዱስ ሚካኤል ቀን በሆነ ቀን ማለት ነው እንደዚህ የሚያደርጋት የሚያስጨዋትና የሚያስለቅሳት ምግብ የሚዘጋት። ከጸበልም ትጠመቃለች፣ አይናገርም፣ ግን ይጮሃል ማለት ነው። ከዛ እንደዚህ እየሆነች እያለች ዝም ብላ ድንገት ምንም ሳታስበውም እሄዳለሁ ብላም ሳታስብ ተነስታ ወደ ሳኡዲ ሄደች ማለት ነው፣ ስደት። ከዛ በመንገድ ላይ 3 ወር ቆይታ አሁን ገብታ ከገባችው በኋላ የሚያስጨዋት በዓላት በሆነ ቀን እንትን የሚላት ደሟን የሚያስፈስሳት ምናምን ተወትና ራሷን ነው የሚያማት ማለት ነው። አሁን ሰው ቤት እየሰራች ነው፣ ራሷን ያማታል ግን እና ይሄ ምንድን ነው በግልጽ እንድትነግረኝ እፈልጋለሁ ወንድሜ። ያኔ እሷም ይሄን ሪከርዱን እንድትሰማው እፈልጋለሁ፣ እንድትረዳው ማለት ነው ከነ መፍትሄ። መልካም እሺ፣ መጀመሪያ ደም ይፈሳት ነበረ ብለሻል። ከዛ በኋላ ደሙ ቆመ አይደል? ጸበል ስትጠመቅ ነው ደሙ ይቆመው? ዝም ብሎ እንደዚህ በራሱ ጊዜ እያደገች ያኔ ከህፃንነቷ ጀምሮ ነው የመጣ እንትን እንደዚህ የሚያረጋት የነበረው። እያደገች ስትሄድ ቀኑ ደም እየተስተካከለ ይፈሳት የነበረው 7 ቀን አሁን በ7 ቀን መቆም ጀመረ ማለት ነው። ከዛ ሙሉ ለሙሉ ቀጥ ብሎ ቆመ። ያኔ ቆሟል፣ ግን በ7 ቀን ይፈሳታል። አሁን እንደ ቀጥታ ማለት ነው። አሁን ያኔ አሁንም በ7 ቀን አሁን የሚቆምላት አሁንም ድረስ ይፈሳል ማለት ነው። እንደ ድሮ ባይሆንም አሁን እሱ እንትን ሲልላት ያስጨዋታል፣ ያስለቅሳታል። በተለይ በዓል በሆነ ሰዓት እሺ፣ በዓል ቀን እየጠበቀ ያስጨዋል። መልካም። እዚህ ጋር የምናየው ነገር አንድ ነገር አለ። ደም የሚያፈሰው ዛሩ ነው። እሺ እህቴ፣ ከህፃንነት ጀምሮ የሚያፈስቁ ሁለት አሁን ይኸውልሽ ዛር መሆኑን ለመገመት 2 ምክንያቶችን አቅርበሽልኛል። አንደኛ የመንፈስ የሚያስፈሳት ከመቼ ነው? ከህፃንነቷ ነው አይደለም? ከህፃንነቷ መሆኑ ዛር መሆኑን ያሳያል። ግልጽ ነው አይደል? ዛር መንፈስ አብሮ የሚወለድ ነው። አብሮ የሚወለድ ስለሆነ አብሯት ስላደገ ይሄ መንፈስ ግብሩን ይፈልጋል ከሷ። የደም ግብር ይፈልጋል ከሷ ማለት ነው። ደም ሲያስፈስስ የነበረ ከሆነ ስለዚህ ደም ያስፈሳታል። ደም በማስፈሰሱ አንደኛ ከህፃንነት ጀምሮ እንዲህ አይነት ምልክት በማሳየቱ ዛር መሆኑ ይታወቃል። ዛር አለ ማለት ነው። ይህ መንፈስ ከአባት ከእናት የመጣ ሊሆን ይችላል። እናት አባት ባያመልኩት እንኳን አያት ሊያመልከው ይችላል። ግልጽ ነው አይደል? ስለዚህ መንፈሱ ግብሬን ፈልጋለሁ ሲል የህፃኗን ደም ማፍሰስ ይጀምራል ማለት ነው። አንዱ ከዛ አንጻር ነው። ከዛ ጸበል ትጠመቃለች። እሺ፣ ጸበል ስትጠመቅስ ለውጥ ምናምን አላየችም? ምንም ለውጥ የለም። ማስለቀስ ማስጮህ ብቻ ነው። ምንም ራሱ አይናገርም፣ ምንም አይነት ምግብ ይዘጋታል። ያስለቅሳል፣ ያስጨዋል። በቃ እሺ፣ ይሄ ብቻ ነው። እያሰቃያት ነው ማለት ነው። በነገራችን ላይ ዛሩ ብቻ ሳይሆን መተትም አይጠፋም። መተትም አይጠፋም። መተት ስልሽ የድል መተት ሊሆን ይችላል። ቡዳ፣ እነኚህ መናፍሶችም አይጠፉም፣ ይኖራሉ፣ አብሮ ይተጋገዛሉ። ሌላው ደግሞ የሚስጥር መተትም ካለ በተለይ የሚስጥር መተት ዝም በል እንዳትናገር ተብሎ የሚላክ መተት ካለ እሱም ጸበል ላይ አይጋለጥም፣ ዝም ይላል ጥርሱን ነክሶ።
በጸበል በተለይ የተደገመ ከሆነ ግልጽ ነው አይደል? አንዱ ይሄ ነው ዋናው ትልቁ ነገር። ታዲያ ለምንድን ነው መፍትሄ ያላመጣቸው ወደሚለው እንምጣ። መፍትሄ የማታመጣው ምናልባት ሁለት ችግር ሊኖሩ ይችላሉ። ሁለት ችግር ምንና ምን ካላችሁኝ፣ አንደኛ የልጅቷ መንፈሳዊ አለመሆን፣ በመንፈሳዊነት ጥልቅ ብላ አለመግባቷ። እርግጠኛ ነኝ የቅዱስ ቁርባን ሕይወት የላትም አይደል? የላትም። ገጠር ላይ ስለሆነ እ? ከማስቀደስ ምናምን ውጪ ሌላ የምታውቀው ነገር የለም። ስለዚህ አንዱ ይሄ ነው ፈተናው፣ አንዱ ይሄ ነው። ከዚህ ነው ምንጩ የሚመጣው። ንስሐ ገብታ ስጋው ደሙን ማትቀበል ከሆነ ይፈታተናታል። ያውም ከታናሽነቷ ጀምሮ ነው ያዛል። ልክ ቅዱስ ዳዊት መዝሙር 87 ላይ እኔ ከታናሽነቴ ችግረኛ ለሞትም የቀረብኩ ነኝ እንዳለ ከታናሽነት ጀምሮ ይፈታተናታል። ለዛ ነው ሕፃናትን ከታናሽ ጀምረው ስጋው ደሙን አቀብሏቸው የሚባለው። ቤተክርስቲያን ወሰዷቸው፣ ስጋው ደሙን እየተቀበሉ እንዲያድጉ የሚማክረው አንዱ ከዛ አንጻር ነው። ከታናሽነታቸው ጀምሮ ለአጋንንት ተላልፈው እንዳይሰጡ ማለት ነው። አንዱ ይሄ ነው። መንፈሳዊ አለመሆኗ፣ ቅዱስ ቁርባን ባለመቀበሏ፣ እየተቀበለች ባለማደጓ፣ እንደገናም ደግሞ የጸሎት ህይወት፣ የስግደት ህይወት አለመኖሩ ይሄ ይጎዳታል እሷን። አንዱ ይሄ ነው። ምንም እንኳን ጸበል ብትጠመቅም መፍትሄ አይመጣም። ለምን? እንትኑ አልተደረገማ። ዋና መሰረቱን አልያዘችማ። ንስሐ ገብታ ስጋው ደሙን አልተቀበለችም። ህይወቷን በጾም በጸሎት በስግደት አላጠረችም። ምን ዋጋ አለው ጸበል መጠመቁ? ጸበል መጠመቁ እኮ መፍትሄ የሚያመጣው ንስሐ ገብተን በንጹህ ልብ እግዚአብሔርን ስንማጸነው ነው፣ ከኃጢአት ርቀን እንጂ ዝም ብሎ በመጠመቅ ብቻ ምን ጥቅም አለው? አንዱ ይሄ ነው። አዎ ትክክል ነው። እና ደግሞ አሁን እዚህ ጋር ማለት ነው ሁለት በተለይ ሌላው ደግሞ እሺ በቅዱስ ቀጥይ። ሚካኤል ቀን ለምንድን ነው በጣም ለየት አርግቶ እንትን የሚላት? ቅዱስ ሚካኤል ነገ ከሆነ ዛሬ ማታ እሺ ይጀምራታል። እንድትጠላው ነው ቅዱስ ሚካኤልን እንድትጠላው እኮ ነው። ለእሱ ያላት አመለካከት እንዲቀየር ነው። በተለይ የምትወደው ከሆነ ሊቀ መላእክት ቅዱስ ሚካኤልን የምትወደው እና የምታከብረው ከሆነ ሁሌም የምትማጸነው ከሆነ ይህን ሁላችንም እምነቷን ልጆቹ በሙሉ የተሰጠነው ለቅዱስ ሚካኤል ነው። ዋና ዓላማ ይህ ነው፣ እንድትጠላው። ሁለተኛ ደግሞ እምነቷ እንዲሸረሸር ነው። በቅዱስ ሚካኤል ላይ ያላት እምነት ሊያሳፍራት ይፈልጋል። ገባሽ? አሁን እሷ ቅዱስ ሚካኤል አባቴ አለኝ መመኪያዬ የምትል ከሆነ እሱ ደግሞ ምን ያደርጋታል? በቅዱስ ሚካኤል ቀን ጠብቆ ፈተና ያመጣል። የዚህን ሰዓት በውስጧ ምን ይላታል? ቅዱስ ሚካኤል የት አለ ታዲያ የተማመንሽበት ይላታል። የት አለ? ለምን አላስጣለሽም? ለምን ፈተና በዛብሽ? በሱ ቀን እሱ ነው እንዲህ እያደረገብሽ ያለው ይላታል። ተረዳሽ አይደል? እሱ ነው ይሄን ሁሉ መከራ እያመጣብሽ ያለው እያለ እምነቷን ሊሸረሸባት ነው። አንዱ ይሄ ነው። አጋንንቱ ይሄን ያክል ስልጣን እንዴት አገኘ? ምክንያቱም የእሷ መንፈሳዊ ሕይወት አለመምጣት፣ እንትን በመንፈሳዊ ሕይወት ውስጥ አልገባችማ። መውደድ ብቻ ምን ዋጋ አለው? ወላጆቻችን አሳልፈው ቢሰጡንም መልኩን እንድናደርስ ካላስተማሩን፣ የቅዱስ ሚካኤልን ድርሳኑን እንድናደርስ ካላስተማሩን፣ ዝክሩን እንድንዘክር ካላደረጉን፣ ዝም ብሎ አሳልፈው መስጠት ብቻ ምን ጥቅም አለው? ጥቅም አለው? የለውም እኮ። ስለዚህ አሳልፈው መስጠቱ ብቻ ሳይሆን ይሄንን ተግባራዊ ማድረግ አለብን። መልኩን ድርሳኑን እንዲጸልዩ ተላልፈው የተሰጡ ለቅዱሳኑ አሳልፈን ከሰጠናቸው እስኪያድጉ ድረስ እኛ በስማቸው እንዘክርላቸዋለን ለልጆቻችን። ተረዳችኝ አይደል? በስማቸው እናደርጋለን፣ እንዘክራለን። ሁለተኛ ደግሞ የቅዱስ ሚካኤልን ቀን ጠብቀን ብናቆርባቸው መልካም ብናቆርባቸው መልካም። ሁለተኛ ሌላው ደግሞ እነሱ ደግሞ ትንሽ ከፍ ሲሉ ማንበብ መጸለይ ሲጀምሩ ከቅዱስ ሚካኤል መልክ ጋር እናስተዋውቃቸዋለን። ከመዝሙረ ዳዊት ቀጥሎ ከመዝሙረ ዳዊትና ከውዳሴ ማርያም ቀጥሎ የቅዱስ ሚካኤልን መልክ እናስተዋውቃቸዋለን። የሚጠብቅ እሱ ነው ልጄ፣
መልኩን አድርሱልኝ። በየወሩ ድርሳኑን ድገም፣ በየቀኑ ደግሞ መልኩን አድርስ። ለእሱ ነው አሳልፌ የሰጠው፣ ክሱ ይጠብቅሃል ብሎ ወላጅ ማስረከብ አለበት። በዚህ መልኩ ነው እንጂ ዝም ብለን ከተውነው እኮ መንፈሳዊ ሕይወት ከሌለን ግን አጋንንቱ ሆን ብሎ በቅዱስ ሚካኤል እንድናማርርበት ዕለቱን እየጠበቀ ፈተና ያመጣል። ግልጽ ነው አይደል? ዕለቱን እየጠበቀ ምን ያደርጋል? ፈተና ያመጣል። አንዱ ይሄ ነው። ብዙ ሰዎች እኮ ከሃይማኖት የወጡት እኮ በዚህ ምክንያት ነው። አንዳንዶቹ አይደለም ብዙዎች አልገባቸውማ ከምን አንጻር ፈተና እየመጣባቸው እንደሆነ። ብዙዎችን እኮ ሃይማኖታቸውን እኮ እንዲጠራጠሩ አድርጎ አስኮብልሏቸዋል ከሃይማኖታቸው ጠላት። ችግሩ ምንድን ነው ከተባለ መንፈሳዊ ሕይወት ውስጥ አልጠነከሩበትም። ይሄ የስም ብቻ ኦርቶዶክስ ሆኖ ነው የኖሩት። ተረዳሽኝ አይደል? የስም ብቻ ኦርቶዶክስ ሆኖ ኖሮ ድንገት ጠላት እንደዚህ አወናብዶ እምነታቸውን አሸርሽሮ ይወስዳቸዋል ወደ ሌላ እምነት። ዛር እኮ ብዙዎችን ያሰለመ እንዲህ ያደረገ ነው። የዛር መንፈስ አስልሟል፣ ብዙዎችን መናፍቅም አድርጓል። ምክንያቱም እኛ ሃይማኖት ውስጥ አንከር ብለን አልገባንማ። የስም ክርስቲያን ሕያው እንደመሆን ስም አለ፣ ግን ሞታል ተብሎ እንደተጻፈው ነው የእኛ ክርስትና። ዘፈኑም አይቀርብን፣ መዝሙሩም አይቀርብን አይነት ክርስትና። ቅዳሴውም አይቀርብን፣ ዘፈኑም አይቀርብን። የሆነ ለብ ያለ ክርስትና ውስጥ ሆነን ቁጭ አለን። ፈተና ነው የሆነው። እግዚአብሔር ደግሞ እንዲህ ይላል፣ የጌታን ጽዋና የኔን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ይላል። አንዱ ምረጡ ይላል እግዚአብሔር። አንደኛ ቆሮንቶስ ላይ ምዕራፍ 10 ላይ እንደዛ ተብሎ ተጽፏል። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። አንድ ሰውን በአንድ በኩል ዘፈን እያዳመጠ በአንድ በኩል መዝሙር እያዳመጠ የሚኖር ከሆነ ይሄ ሰው የጌታንም ጽዋ እየተካፈለ ነው፣ የአጋንንትንም ጽዋ እየተካፈለ ነው ማለት ነው። በጣም ይጎዳል ይሄ ሰው። አንቅሬ ልተፋን የሚለውንም እንደዚህ አይነቱም ሰው ከሁለቱም አብሮ የሚኖር እና ከባድ ነው ለማለት ነው። ፈተና ይበዛበታል ያ ሰው። ክርስቲያን ከሆኑ ላይቀር ጀግና ክርስቲያን መሆን ግድ ይላል። ጠንካራ ክርስቲያን መሆን ግድ ይላል። አሁንም ያው ስልቱን እየቀያየረ ነው ማለት ነው። አሁን ከሀገሯ ከወጣች በኋላ ደግሞ ራሷን ያማታል፣ ፊቷ ላይ ያባብጣል፣ ይቀያየራል ስልቱን። እንደ ሁኔታዋ ነው የሚያየው፣ እንደ አመለካከቷ፣ እንደ ሁኔታው በደንብ ነው ስልቱ የሚቀያየረው። ልክ በሕፃንነት ሽንት የሚያሸና አይነ ጥላ ስናድግ እንደሚያቆመው ሁሉ ማለት ነው። ያቆም የለም ሽንት የሚያሸና አይነ ጥላ በሕፃንነት ያቆማል እኮ ስናድግ። እኔ በልጅነቴ ሽንት እሸናለሁ አለ ማለት ነው አጀሬ። ስናድግ ደግሞ በሌላ ነው ቀየር ያደርጋል። ያን ድሮ ሽንት የሚያሸና አሁን ዛሬ ደግሞ ፈሪ ያደርጋል። ስናድግ ማለት ነው። ፈሪ፣ ሀሳባችንን በነፃነት መግለጽ የማንችል ሰዎች አድርጎ ቁጭ አደረገናል። እንደዛ ስልቱን ይቀያየራል ስናድግ ማለት ነው። በአንድ አይነት ፈተና እኮ አይዋጋም፣ ለወጥ ያደርጋል። ለምሳሌ እንበልና በክርስትና እምነት ውስጥ ማንበብ በቃ አለርጂክ እስኪመስለን ድረስ እንዲመስል በጣም ያስጠላናል። ልክ ሃይማኖቱን ስንቀይርለት ግን የማንበብ አፒታይቱን ይከፍትልናል። አያችሁ አይደል? አሁን ብዙ ኦርቶዶክስ አያነብም መጽሐፍ ቅዱስ ባለፈበት አልፍ ገድል እንደሚያነበው መጽሐፍ ቅዱስ አያነብም። እንደውም አንዳንዱ ጋርማ ሌላ አመለካከት ያለበት ሁሉ አለ። ተው ትጠራጠራለህ የሚላቸው እጠራጠራለሁ ብሎ እኮ መጽሐፍ ቅዱስ ማያነቡ ብዙዎች አሉ። ከእምነት ይወጣል ብለው እንደዛ ብለው እኮ መጽሐፍ ቅዱስን በሩቅ የሚሸሹ እኮ አንድና ሁለት አይደሉም፣ በጣም ብዙ ናቸው አሉ። አንድም እየፈሩ አንድም ደግሞ ልክ ማንበብ ሲጀምሩ አዚም ይለቅባቸዋል፣ አይናቸውን ይጋርዳል። መሸሽ እኮ አይደለም መፍትሄው፣ ግን አንብቦ ያልገባን ምን ማድረግ
መጠየቅ እንደዛ ነው። ሁለተኛ ሲቀጥል ደግሞ ትርጓሜ መጽሐፍ እግዚአብሔር ይመስገን አባቶቻችን ትርጓሜ መጽሐፍ አዘጋጅተውልናል። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ እያንዳንዷ የመጽሐፍ ቅዱስ ቃል ትንታኔ አላት፣ ትርጓሜ አላት። ተተንትና ቁጭ ብላለች። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ መጽሐፉ ገዝቶን ማንበብ ደግሞ የእኛ ፈንታ ነው እና አናነብም። ልክ ሃይማኖታችን ስንቀይር ወደ ሌላ እምነቱ ስንገባ ደግሞ ይከፍታል። የማንበብ አይበታችን ይከፍተዋል። ድንዝዝ አድርጎ አስቀምጦናል፣ ሰነፍ አድርጎ እና አንዱ ይሄ ነው። ምክንያቱም እዚህ ካነበብን ራሳችንን ተጠቅመን ሌላውንም እንለውጣለን፣ ለሌላውም እንተርፋለን። ስለዚህ አደንዝዞ ቁጭ ያደርገናል ማለት ነው። ከዛ በተጣመመ መንገድ ከሌላ እምነት ተከታዮች ቃሉን እንድንረዳ አድርገናል እና በዚህ መልኩ ነው የሚፈታተነው ልላችሁ። ስንቱን ቀይራ አልቀየርም። ታዲያ አሁን እዚህ ጋር በሃይማኖቱ ስንሆን የሚያደነዝዝ ከሆነ እንዳናነብ፣ ሃይማኖቱ ስንቀይር ደግሞ የማንበብ አፒታይት የሚከፍት ከሆነ ስንቱን ቀየረ አልቀየርም? ቀየርን። ልክ እንደዛ ማለት ነው። በዚህ መልኩ ነው የሚዋጋው ጠላት እና አጋጣሚ ሁኔታዎችን እያየ ፈተና ይለዋወጣል። ግልጽ ነው። እና ልጅቷ የምትመክሪያት ምክር ምን መሰለሽ? ወደ መድኃኒዓለም ትመለስ። ቅድም እንደነገርኩሽ ዛር እንዳለ ንገሪያት። እየተፈታተናት ነው አለ። ይህ ግልጽ ነው። ደም ያስፈስስ እሱ ነው። ይኸውላችሁ የደም ግብር የለመደ መንፈስ ውስጣችን ካለ እነኚህ ምልክቶች ታያላችሁ። አንደኛ አፋችሁ ደም ደም ይላል። ብዙ ጊዜ ምን ይላል? አፋችሁ ደም ደም ይላል። የነገርና የተንኮል ጸባይ ይጠናወታል። ብዙ ጊዜ ሁልጊዜ ከሰውነታችን ደም ይፈሳል። አሊያም የሰውን ደም በማፍሰስ ወይም ደግሞ ደም ሲፈስ በማየት እንረካለን። ይህ የደም መናፍስት ውስጣችን ካለ። ሁለተኛ ሌላው ደግሞ የደም ማነስ በሽታ፣ ሄሞፊሊያ፣ የደም ካንሰር፣ የደም በቶሎ አለመርጋት፣ የሆነ ነገር ሲቆርጠን በብዛት ደም መፍሰስ፣ እነኚህ ምልክቶች ሁሉ እናያለን። ይህ የደም መናፍስት ውስጣችን ካሉ ዛር በዋናነት አንዳንዴ ከሰዎች ጋር ግብ ግብ ስንፈጠር ደም ሲፈስ ነው የምንረካው። ያ ሰው ሲደባደብ የሰው ደም ሲፈስ ሲያይ ነው የሚረካው፣ ውስጥ የሚረጋጋው። ይህ የደም መናፍስት ናቸው። በዋናነት ደግሞ ዛር ነው። ሌሎችም አሉ፣ እነ ብሩሼል መናፍስቶችም አሉ፣ ግን በዋናነት ዛር። ዛር ሲባል ግን ብዙ አይነት፣ ጠቋርም ዛር ነው፣ አዳልሙቲም ዛር ነው፣ ወሰንጋላም ዛር ነው፣ የራሄሎ የደም መንፈስም ዛር ነው። አዎ ራሄሎ፣ በተለይ ራሄሎ እንደውም ከዛሮች መናፍስት ደግሞ በብዛት ደም በማፍሰስ የምትታወቀዋ ራሄሎ የደም መንፈስ ነች። ራሄሎ የደም መንፈስ በነስር መልክ ደም ያስፈስሳል። ጥርስ ድድ ያደማል፣ ከንፈር ያደማል። በሴቶች የወር አበባ ያበዛል። በወንዶች ደግሞ በመቀመጫቸው በኩል ደም እንዲፈሳቸው ያደርጋል። ይሄ ደም መንፈስ ነው። እሱን እንዲህ እያልሽ እያብራራሽ ንገረት። ለምን መፍትሄ አላገኘውም ካለች ሃይማኖቷ ላይ ጥብቅ አይደለችም። ግልጽ ነው አይደለም? ሃይማኖቷ ላይ ምን አይደለችም? ጥብቅ አይደለችም። ቋሚ የሆነ የጸሎት ህይወት ያስፈልጋታል። በዋናነት መዝሙረ ዳዊትን መጸለይ፣ በጸለችበት የጸሎቷ ደግሞ ሁሌ መጠመቅ፣ ንስሐ ገብታ ደግሞ ስጋው ደሙን መቀበል፣ ቶሎ ቶሎ መቀበል። አንዴ ብቻ አይደለም። ይሄ በ40 ቀን አንዴ ነው፣ በወር አንዴ ነው። ማነው በ40 ቀን አንዴ ነው፣ በአመት አንዴ ነው። አትዳፈሪ እንዲህ የሚሉትን ሰዎች አትስሟቸው። እሺ፣ ልብ ወለድ የሆነ ትምህርት ነው የሚያስተምሩት። የለም እንዲህ አይነት ትምህርት የለም። እንዳትደፋፈሪ፣ አክብሪ ውሸታቸውን። እንዲህ የሚባል የለም። በፍትሐ ነገሥትም የታዘዝነው በየሳምንቱ ስጋው ደሙን እንደው የወር አበባ ካልከለከለ በቀር ንስሐ ከመግባታችን በፊት ካልሆነ በቀር የሚፈስ ከሰውነታችን የሚፈስ ደም እሱ እስኪጠገን መጠበቅ ካልሆነ በቀር
አንዳንድ ምክንያቶች እንደነኛ ያሉ ምክንያቶች ወንድ ልጅ በዕለቱ ህልመ ሌሊት ካልገጠመው በቀር ከነኚህ ውጪ ስጋው ደግሞ ቶሎ ቶሎ መቀበል አለብን። እና ብዙውን ጊዜ እንደዛ የሚያስተምሩ አሉ የራሳቸውን ትምህርት እየፈለሰፉ ማለት ነው። እና እኛ ግን እስካልቻለን ድረስ እነኚህ ቅድም የነገርኳቸው ምልክቱ ፈተናዎች እስካልከለከሉ ድረስ ምን ማድረግ እንችላለን? ስጋው ደግሞ ቶሎ ቶሎ መቀበል አለብን። እኔ ይገርመኛል። ለምንድን ነው ግን የምትሰንፉት? ወደ ኢትዮጵያ የምትገቡ እህቶቼ፣ ወንድሞቼ ወደ ኢትዮጵያ መጣችሁ አይደል? ለምንድን ነው አረፋችሁ እዛም እዚህም ሳትሯሯጡ አንድ ቦታ ረክታችሁ ስጋው ደግሞ ቶሎ ቶሎ ማትቀበሉት? ምንም ከመጀመራችሁ በፊት ለምንድን ነው ቶሎ ቶሎ ማትቀበሉ ስጋው ደግሞ? እኔ በጣም ነው የሚገርመኝ። ጸበል መሄድ ነው የሚቀናችሁ ስጋው ደሙን ከመቀበል ይልቅ። እኔ ጸበል መሄዱን እየተቃወምኩ አይደለም፣ መሄዳቸውን ግን ትልቁ እኮ መድኃኒቱ እሱ ነው፣ መፍትሄው እኮ እሱ ነው። የሚገርም ለውጥ ታዩ ነበር እኮ አከታትላችሁ ብትቀበሉ ቶሎ ቶሎ እየሰገዳችሁ መቀበል፣ እየሰገዱ መቀበል። ስጋው ደሙን እስከምትቀበል ድረስ ራስን ታደክማለህ በስግደት። ከዛ ትቀበላለህ፣ መተህ ታርፋለህ። ይሄ እኮ በጣም ትልቅ ስራ ነው፣ ትልቅ ግን ይሄን አያስደርገንም። አጅሬ በየጸበሉ እንድንከራተት ነው የሚያደርገው። እስቲ መጀመሪያ ስጋው ደሙን አከታትላችሁ ተቀብላችሁ ከፈለጋችሁ ሂዱ ወደ ጸበል፣ ወደ ፈለጋችሁት እና ይህን ብናደርግ መልካም ነው ለማለት ፈልጌ ነው ወንድሞች። ትልቁ መድኃኒት ረስተነዋል ብዙዎቻችን። ስጋው ደግሞ መቀበል እኮ የስጋ በሽታ እንዲወገድ ብቻ አይደለም፣ የነፍስ በሽታችንም ጭምር ነው የሚያስወግደው። ጸበል ብትጣመቅ የስጋ በሽታ ምናልባት መፍትሄ ልታገኝ ትችላለህ፣ ግን የነፍስ በሽታ ግን አይወገድም በጸበል። የነፍስም የስጋን በሽታ የሚወገደው በስጋው ደግሞ ብቻና ብቻ ነው። እና ይህን አንድ ነገር አትርሱ ለማለት ያክል ነው። ግን አብዛኛው ምዕመን ይህ አልገባውም፣ የእውነት አልገባውም። እርግጠኛ ነኝ አሁን ጸበል ቦታ ብንሄድ የሆነ ቦታ እስቲ የስጋው ደሙ ሕይወት አለ ወይ አለሽ እያለን ብንጠይቅ የላቸውም። አብዛኛው 70% የለውም የስጋው ደሙ ሕይወት። እውነት ውሸት? ጸበል ቦታ ብትሄዱ ይሄን አታረጋግጡ? ብትጠይቁት ማህበረሰቡን የስጋው ደሙ ሕይወት አለ ወይ ስጋው ደሙ ትቀበያለሽ ብትሉ የለም፣ አይቀበሉም። ግን ጄሪካን ይዘው ወይ ጸበል ለመጠመቅ ነው ሲሰለፉ ምታዋቸው። እነኚህ ሰዎች መጀመሪያ ንስሐ ይግቡ ንስሐ፣ ከኃጢአት ዓለም ይመለሱ። ከዛ ስጋው ደሙን የመቀበል ሕይወት ይኑራቸው። እንደ ግብጾች አያስቀኑ? የግብጽ ምዕመናን እንደኛ ፈተና የለባቸውም እነሱ። የእውነት እንደ ኢትዮጵያ ሕዝብ ፈተና የለባቸውም። ለምን? ከስጋው ደሙ ርቀው አያውቁማ። ሁሌ እንደተቀበሉ ነው። ሁሌ ከቅዱሱ ጋር እንደተገናኙ ነው። እኛ ለማስቀደስ ነው የምንሄደው፣ እነሱ ግን ለመቀበል ነው የሚሄዱት። ሲጀመር እኛ ለማስቀደስ ነው፣ እነሱ ግን ለመቀበል። አንገናኝም እኮ በጣም ተራርቀናል። እና በእውነት ይሄ ነገር እኛ ጋር መስተካከል አለበት። እና እህቴ ንገሪያት፣ እሺ እንዲያልሽ ለእህትሽ ንገሪያት። እና ትችላለች፣ ግን ቅዱስ ቁርባን ሳውዲ ስለሆነ ቤተክርስቲያን የለም። እስከምትመጣ ድረስ በንስሐ ውስጥ ብትወድ እንደዛ እንትን ብትሆን አደርጋለሁ። ጸሎትን ትለማመድ። ከጸሎታት መካከል ደግሞ አንድ ብላ መጀመር ያለባት ግዴታ መዝሙረ ዳዊት ነው። እሺ መዝሙረ ዳዊት ነው። እኔ መዝሙረ ዳዊት የማይጸልይ ሰው እኔ ስለሌላ ጸሎት አላወራውም። መጀመሪያ መዝሙረ ዳዊትን መጸለይ ይጀምር። እሱ ነው ግንዱ፣ እሱ ነው ዋናው። መዝሙረ ዳዊትና ውዳሴ ማርያም መጸለያ አለማምጫት በቋሚነት ያዝ። ከዛ በጸሎቷ ውስጥ ትጠመቅ። ከአቅሟ በላይ ሲሆንባት ደግሞ ወደ ሀገሯ ገብታ ስጋው ደሙን እንድትቀበል ምከሪያት። ግልጽ ነው። ይሄን ይመስላል። መልካም። አሜን አሜን። እሺ ወደ ተጻድቃን እንግባ። ወልዳ ማንል ወደ ተጻድቃን እንግባ። ወደ ተጻድቃን ትላንት አልጠየቅሽም? ጸጋ መቤት የፈቅደሽ ማድረግ እንዴ? አልጠየኩም። እህታችንን እኔ ጠየቅ አላውቅም ብላ ነው የገባችው። እሺ ግቢ።
እሺ ጸጋ መቤቴ ቀጥይ። እሺ እሺ፣ በስመ ስላሴ እንዴት ዋላችሁ? እኔ የምጠይቀው እግዚአብሔር ይመስገን። በመዝሙረ ዳዊት 150 ያለ ነው። እሺ መዝሙረ ዳዊት 150 ቁጥር 4 ያለ በከበሮ እና በዘፈን አመስግኑት፣ በአውታር በእምብልታ አመስግኑት። እንዴት ነው በዘፈን ያለው? እንዴት ነው አልገባኝም ይሄ ነገር። መልካም። እሺ በአጭሩ ልንገርሽ እዚህ ጋር በዘፈን እህ ሲል ዘፈን ማለት በቆሙ ዓለማዊ ነገርን በሚገልጽ አይደለም። ዘፈን የሚለው ቃል ሽብሸባንና እንቅስቃሴን የሚያመለክት ነው። በአጭሩ ሽብሸባ አሁን ለምሳሌ ከአፋችን የሚወጣው ስንኝ ዝማሬ ይባላል። ግልጽ ነው። እሱ ምን ይባላል? ዝማሬ። ይሄ እንቅስቃሴው ደግሞ አለ አይደለ? ወደ ቀኝ ወደ ግራ እያልን የምናሸበሽበው እሱ ነው በዘፈን በእልልታ አመስግኑት የሚለው። እንቅስቃሴውን ሳይ ነው ዘፈን ያለው እንጂ በቆሙ ዘፈን ማለት ዓለም ላይ እንደምናዳምጠው አይነት ዘፈን አይደለም። እሺ ሀለ ይለዋል ግዕዝ እና በዛ መልኩ መረዳት መቻል አለብን። እሺ ዘፈን ማለት እሺ በቆሙ ዘፈን እንዳልሆነ ተረጂ። እሺ፣ አንድ ጥያቄ ልጨምር። እሺ እኔ ያለሁበት አረብ ሀገር ነው እና አብዛኛው ጊዜ ሳይታወቀኝ በእነዚህ ነገሮች እጠራለሁ። ለምሳሌ ብስሚላህ ወይም ደግሞ አላህ ማሻላህ፣ እንደዚህ ነገሮች በተደጋጋሚ እላለሁ እሺ ሳይታወቀኝ ማለት ነው። እንዲሁ እሺ ከነሳቸው በልማድ የመጣ ነው ወይስ ምንድን ነው አላውቅም። ብቻ ግን ማሻላህ የአላህ ብስሚላህ አንዳንዴ እንደዚህ ይላሉ ሳይታወቀኝ ማለት ካልኩ በኋላ ደግሞ እሺ ከልማድ የመጣ ነው እያልኩ እሸግረዋለሁ። ግን አሁን ግን በዛ እነሱም በቃ አንቺ እኮ ሙስሊም ብትሆኝ አንቺ እኮ ሙስሊም ብትሆን እያሉ በቃ ራሴ ወደ ሙስሊም አለባበሳቸው፣ አባላላቸው፣ ረመዳናቸው በጣም ደስ እያለኝ መጣ ማለት ነው። አሁን ይሄ ነገር እንዴት ላደርግ? መልካም። እሺ ታለምዬ እዚህ ጋር ይኸውልሽ ከዛሬ ጀምረሽ እንዲህ አይነት ነገሮችን አጥፊ ካፍሽ። እሺ ልታስወግጂ ይገባል። ምክንያቱም መጽሐፈ ቀለሚንጦስ ላይ የአሕዛብን አማልክት ስማቸውን በአፍ እንኳን አትጥራ ይላል። ግልጽ ነው አይደል? ስማቸውን በምን አትጥራ? በአፍ በአንደበት ራሱ አትጥራ፣ በአማልክታቸውም ስም አትማል ይላል አለ መጽሐፈ ቀለሚንጦስ። ቁጥሩ ረስቼው እንጂ ሌላ ጊዜ እጽፍላችኋለሁ። ግን አለ እንደዛ የሚል ስማቸው ራሱ በአፍ አትጥራ። ግልጽ ነው አይደለ? አንድ መረዳት ያለብሽ ነገር ይሄ ነው። ስለዚህ ከእንግዲህ እንዲህ አይነት ነገር አጥፊ ከአፍሽ። ልምድ ብቻ አይደለም። በነገራችን ላይ እንደ መናፍስት ውጊያ ካየን ቡዳ ዛር ይወራረሳል። አሁን መንዙማቸውን ስናዳምጥ የለም መንዙማቸውን ነሽዳቸውን ስናዳምጥ የቡዳ ዛር መንፈስ በተለይ አብረን የምንሏቸው ሰዎች ባህሪያቸውን የእነሱ ባህሪ እኛ ጋር ባህሪ የሚጸጋባ ወይንም እኛ ላይ የሚጋባ ከሆነ ያ መንፈስ እኛ ጋር ሲመጣ የእነሱን ባህሪ እኛ ጋር ሊያንጸባርቅ ይችላል። እንዴት ላስረዳችሁ? ለምሳሌ አንድ ሰው ዝምተኛ ነው እንበል። በሚገባችሁ መልኩ ላስረዳችሁ። ዝምተኛ ከሆነ አንድ ሰው፣ አንደኛው ደግሞ ለፍላፊ ከሆነ ዝምተኛው ሰው ከተወሰነ ጊዜ በኋላ ምን እየሆነ ሊመጣ ይችላል? ለፍላፊ እየሆነ መምጣት ይጀምራል። እዛ ጋር ተናጋሪ የቡዳ መንፈስ ካለ ይሄኛው ምን ያደርገዋል ማለት ነው? ምን ያደርገዋል? ተናጋሪ አድርጎት ቁጭ አድርገዋል ማለት ነው። ያኛው ነገረኛ እና እልከኛ ከሆነ ያ ቡዳ መንፈስ ከሱ ተነስቶ ወደዚህ ሲመጣ ምን ያደርገዋል ማለት ነው? ነገረኛና እልከኛ ያደርገዋል። ባለጌ ከሆነ ብልግናን በዚህ ላይ ያንጸባርቅበታል ማለት ነው። ከእንትን ጋር የዋለች ጊደር እንትን ተምራ መጣች እንደሚባለው ማለት ነው። እና እንዲህ አይነት የጸባይ መወራረስ ከቡዳ መንፈስ ጋር ነው የሚያያዘው። እንደ መናፍስት ውጊያ የጸባይ የአመል የክፉ ተግባር ባህሪ መወራረስ ከዛ ነው። ልማድ ምንላቸው ብዙም ጊዜ ቡዳ መንፈስ ነው እንደዚህ አይነት ስራ የሚሰራው። እና የአሕዛብ መንፈስ እንበልና በአንድም በሌላም መንገድ ከነሱ ወደ አንቺ ሲመጣ የእነሱን የአምላካቸውን ስም በአንደበትሽ መጥራትን ያለማምደዋል። የእነሱን ነገር ሙሉ እንድትወጂው ያደርጋል። መንዙማቸውን ማዳመጥ እንድትወጂ፣ ባህላቸውን፣ ሁለመናቸውን። የአሕዛብን መንገድ አትማሩ ተብሎ ደግሞ ተጽፏል። ትንቢተ ኤርምያስ ምዕራፍ 10 ላይ እግዚአብሔር እንዲህ ይላል፣
የአሕዛብን መንገድ አትማሩ፣ ከሰማይ ምልክትም አትፍሩ፣ አሕዛብ ይፈሩታልና ይላል። እና ይሄ ነው። እሺ እህቴ። እናም ደግሞ እየሰባበከሽም ነው ደግሞ ጭምር አሁን እንደነገርሽኝ ከሆነ እሺ ወንድሜ አንቺ በመሀል ጣልቃ መግባት አይቻልም። አንቺ የእነሱን ባህሪ እንድትለምጂ ከማድረጉ ባለፈ ደግሞ አንዳንዴ በእነሱ አንደበትም እንደ መሰባበክ እየሞከረ እንደሆነ ነው እየነገርሽኝ ያለው። አንቺ እኮ ብትሰልሚ እየገፋፋሽ ነው፣ ግፊት እያደረገ ነው። መጀመሪያ ባህላቸውን፣ ቋንቋቸውን፣ አምላካቸውን በአፍሽ እንድትጠሪ ያለማምዳል። ከዛ ቀጥሎ ደግሞ መሰባበክ ይጀምራል ማለት ነው። እና እህቴ ይህን ጸያፍ ቃላቶች፣ አነጋገሮች በእኛ ዘንድ እርኩሶች እንደ እርኩሰት ነው የሚቆጠሩት። ስለዚህ ከአፍሽ አርቂ ከእንግዲህ። እሺ። በዛ ላይ ደግሞ ዘፈናቸው በጣም እሰማለሁ ማለት ከእነሳቸው እነዚህ ቤት ሲከፈት በትግርኛውን እሺ በአማርኛ አልሰማም። እነሳቸው በተከፈተ ግን ከተከፈተ በቃ እሺ ወዲያው ነው የምሸመድደው። አሁን በቤት ዘፈን ሲከፈት በስልካቸው ምናምን ሳየው እና እሺ የእነሳቸው ዘፈን እንዳለ ነው የማውቀው። የት ነው የተማርኩት እሺ አላውቅም። ብቻ ግን ሲሰሙ አንዳንዴ ሲከፈት ምናምን ዘፈናቸው በእሙረ ላይ ጸሎት ሳደርግ ይሁን ማህበር እንደዚህ ስገባ ይሁን በእሙረ ላይ ይመላለሳል። የት እንዴት ላጥፋው? መልካም እህት አለምዬ፣ ይኸውልሽ አጀሬ ውስጥ ሆኖ ስራውን እየሰራ እንደሆነ ነው እየነገርሽኝ ያለሽው። እና ዳልሞቴ ያሉ መናፍስቶች አሉ አይደል? የዛር መናፍስቶች እንዲህ እያደረጉ ነው ቀስ በቀስ የሚወስዱት። እነኚህ ነገሮች ደግሞ ለማስቆም 3 ስራዎችን ስሪ። እሺ። አንደኛ እግዚአብሔር አምላክን ተማጸኝ። ከእንደዚህ አይነት ነገር እንዲጠብቅሽ አጥብቆ መማጸን ያስፈልጋል። ሁለተኛ ሲቀጥል ደግሞ መናፍስቶችን ተቃወሚ። ዲያብሎስን ተቃወሙ ከእናንተም ይሸሻል፣ ወደ እግዚአብሔር ቀረብ ወደ እናንተም ይቀርባል የሚል ቃል አለና ተቃወሚ። ሶስተኛ ሲቀጥል ደግሞ በመንዙማቸው ፈንታ እያስጠላሽን ቢሆን መዝሙር አዳምጪ። እሺ። ግልጽ ነው። ምን አዳምጪ? መዝሙር አዳምጪ። ብዙውን ጊዜ አንዳንድ ነገሮችን ልማዶችን ማሸነፍ የምንችለው ምን መሰላችሁ? በመተካት ነው። በመተካት ንስሐ ማለት ይላሉ አባቶቻችን ኃጢአትን መተው ብቻ ሳይሆን ልብ ዳግመኛ ኃጢአት እንዳይወደው ማድረግ ነው። ንስሐ ማለት የዓለምን መውደድ ፍላጎት በእግዚአብሔር ፍቅር መተካት ነው ይላሉ። ግልጽ ነው አይደለ? አንቺም ሪፕሌስ ነው የምታደርጊው በመንዙማው ቦታ ዝማሬ፣ የንስሐ ለስለስ ያሉ ዝማሬ፣ የነታደለ በገና፣ ደስ የሚሉ ዝማሬዎች አሉ። እነሱን ዝማሬ የክርስቶስን ፍቅር በልብሽ የሚያሳድዱ ዝማሬዎች አሉ አይደል? እነሱን አዳምጪ። ግልጽ ነው አይደል? ራስሽን በመንፈሳዊነት አስከብቢ። ደስ የሚሉ እኮ ዝማሬዎች አሉ አይደል? ልብ ላይ ቁጭ የሚሉ እውነት ስለሆነ ኢየሱስ ክርስቶስ፣ እንደዚህ አይነት ዝማሬዎች አሉ ደስ የሚሉ ልብ ውስጥ የሚቀመጡ። ልክ እንደነኛ አይነት ዝማሬዎችን የክርስቶስን ፍቅር በልብሽ ውስጥ የሚስሉትን አዳምጪ። ዋናው ትልቁ ነገር እሱ ነው። ሌላው ግን ተሳስተሽ እንኳን እንዳደረግሽ ትዝ ሲልሽ ወዲያው እግዚአብሔር ሆይ ይቅር በለኝ፣ አምላኬ ሆይ ማረኝ እያልሽ ስግደት ስገጂ፣ ተማጸኙ። ሲቀጥል ደግሞ መንፈሱን ቅጭው። ለምን ይሄ በተለይ እንደዚህ አይነት ነገር ሲያለማምድሽ ስነ ስርዓት ያዝ፣ በመድኃኒዓለም ስም ስራህን አቁም እያልሽ ገስጭው። ግልጽ ነው። ይሄን ይመስላል። በ3 ነገር ነው የምታሸንፊው። አንደኛ ፈጣሪን በመማፀን፣ ሁለተኛ መንፈሱን በመቃወም፣ ሶስተኛ ደግሞ ባህሪሽን በማስተካከል አሁን በነገርኩሽ መንገዶች ማለት ነው። ግልጽ ነው። እና ወንድሞቼ በጣም በእውነት ጸያፍ ነው። እንዴት እግዚአብሔርን ባመሰግንበት አንደበት እንዴት የአጋንንትን ስም እንጠራለን? የአሕዛብ አማልክት አጋንንት ናቸው ተብሎ እኮ ተጽፏል እህቴ። ግልጽ ነው። መዝሙር 95 ላይ እኮ የአሕዛብ አማልክት ሁሉ አጋንንት ናቸው፣ እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደስ ውስጥ ናቸው። እንደዚህ የሚል ቃል አለ። ስለዚህ የአሕዛብ አማልክት አጋንንት ከሆኑ የአጋንንትን ስም እየጠራሽ ነው ማለት እኮ ነው። በአጋንንት ስም ነው እየማልሽ ያለሽው። በአጋንንት ስም ነው ማሻአላ ስትይ
በአጋንንት ስም ነው ሐሴት እያደረግሽ ያለሽው ማለት ነው። ከዛሬ ጀምሮ ልትጸየፊ ይገባል። ልተዊ አይደለም ልሽ ልትጸየፊ። የትኛው ነው የሚበልጠው? መጸየፍ ወይስ መተው? መጸየፍ መጸየፍ ነው አይደል? እኔ ደግሞ እንድትጸየፊ ነው የምነግርሽ። ታይ ብቻ አይበቃኝም፣ ተጸየፊ ነው የምልሽ። ዳዊት ጌታ ሆይ አንተ ያንተ ጠላት ሁሉ የኔ ጠላት ነው አይደል የሚለው? አንተ የጠላውን እኔ የጠላው አይደለሁም ምን ይላል መዝሙር ላይ? መዝሙር 141 ነው 139 አካባቢ ላይ አንተ የጠላውን እኔ የጠላው አይደለም ምን ይላል? ልክ አንቺም እንደዚህ መሆን አለብሽ። እሺ እህቴ፣ እሺ ወንድም። ግልጽ ነው? አዎ መልካም። መንገድን ከእርሱ አርቅ የሚል ቃል አለ መጽሐፍ ቅዱስ ላይ። መጽሐፈ ምሳሌ መንገድን ከእርሱ አርቅ፣ ወደ ቤቷም ደጅ አትቅረብ ይላል። ክብርህ ለሌላ እንዳይሰጥ። ክብር የተባለው ልጅነትሽ ነው። ልጅነት፣ የእግዚአብሔር ልጅነት አለሽ አይደል? በ80 ቀን ተጠምቀሽ ያገኘሽው ልጅነት። አዎ ክብርህ ለሌላ እንዳትሰጥ፣ ልጅነትን እንዳታስነጥቅ ሲል ነው። እድሜም ለጨካኝ አለ። እድሜ ለጨካኝ ማለት አንድም በዚህ ምድር ላይ ያለሽ ህይወት፣ ሁለተኛም ከሞት በኋላ ያለው ህይወት፣ ዘላለማዊ ህይወትሽ ለጨካኝ እንዳይሰጥ። ጨካኝ የሚለው ዲያብሎስን ነው እና መንገድን አርቅ ይላል። ስለዚህ መንገድሽን ልታርቅ ይገባል ከአሕዛብ መንገድ። እሺ እሺ ይኸውልሽ አሁንም አንድ ጥሩ ትምህርት ልስጥሽ። መዝሙር 104 ነው። አዎ 105ን አንብባችኋል? በጣም አስተማሪ የሆነ ታሪክ አለው መዝሙር 105 ላይ። እስቲ በተመስጦ ጸልዩ። አንዳንዴ እንደዚህ የሚል ቃል አለ። እግዚአብሔርም እንዳላቸው አሕዛብን አላጠፉም፣ ከአሕዛብም ጋር ተደባለቁ የሚል ቃል የለም? አስታውሳችሁት? ከአሕዛብም ጋር ተደባለቁ፣ ስራቸውንም ተማሩ ይላል። ለጣዖቶቻቸውም ተገዙ፣ ወጥመድም ሆኑባቸው አይደል? ምን ሆኑባቸው? ወጥመድም ሆነባቸው። ከአሕዛብም ጋር ተደባለቁ። አሁን ተመልከቱ። በነገራችን ላይ ዛር ወደ ሙስሊም ሀገር እንድንሰደድ የሚያደርገው ለምን ይመስላችኋል? ከአሕዛብ ጋር እንድንደባለቅ፣ ስራቸውን እንድንማር እኮ ጭምር ነው። ወደ አሕዛብ ሀገር በመሰደዳቸው ሃይማኖታቸውን የቀየሩ ጥቂቶች ናቸው እንዴ? ንገሩኝ እስቲ። ኧረ ብዙ ናቸው። በጣም ብዙ ናቸው አይደል? ይሄ ነው እኮ ዓላማው። ከአሕዛብ ጋር እንድትደባለቁ ነው ያደርገው። ከአሕዛብም ጋር ተደባለቁ፣ ስራቸውንም ተማሩ፣ ለጣዖቶቻቸውም ተገዙ፣ ወጥመድም ሆኑባቸው። ወንዶች ልጆቻቸውና ሴቶች ልጆቻቸው ለአጋንንት ተሰዉ ይላል። የወንዶች ልጆቻቸውና የሴቶች ልጆቻቸውን ደም ለከነዓን ጣዖቶች የሰዋቸውን ንጹህ ደም አፈሰሱ። ምድርም በደም ረከሰች፣ በስራቸው ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔርም ቁጣ በሕዝቡ ላይ ነደደ ይላል። ርስቱንም ተጸየፈ። ተመልከቱ፣ ርስቱንም ተጸየፈ፣ ወደ አሕዛብም እጅ አሳለፋቸው፣ የሚጠሏቸውም ገዟቸው ይላል። የሚጠሏቸውም ገዟቸው፣ ጠላቶቻቸውም ግፍ አደረጉባቸው፣ ከእጃቸውም በታች ተዋረዱ ይላል። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸው አስመረሩት፣ በኃጢአታቸውም ተዋረዱ። እርሱ ግን ጭንቃቸውን በተመለከተ ጊዜ ጩኸታቸውን ሰማ። ለእነርሱም ኪዳኑን አሰበ፣ እንደ ምሕረቱም ብዛት ተጸጸተ። በማረኳቸውም ፊት ሞገስን ሰጣቸው የሚል ቃል አለ። ከዛ መጨረሻ ላይ አምላካችን እግዚአብሔር ሆይ አድነን፣ ከአሕዛብም መካከል ሰብስበን ይላል። ስምንና በምስጋና እንመካ ዘንድ የሚል ቃል አለ። መዝሙር 105 ደስ ይላል ቃላቶቹ። በተመስጦ የምትጸልዩት ከሆነ እና ተረዳሽኝ አይደል እህቴ? አሁን በደንብ እንደተረዳሽኝ ተስፋ አደርጋለሁ። ይህን ጥያቄ ጠይቅሽኝ። አዎ ወንድሞች። ከአሕዛብ ጋር አደባለቀሽ በስራ ምክንያት፣ ለውጥ በሚል ምክንያት፣ ለእንጀራ በሚል ምክንያት ከአሕዛብ ጋር እንድትደባለቅ ያደርጋል። ከዛ ስራቸውን እንድትማሪ፣ አማልክታቸውን በአፍሽ እንድትጠሪ ያለማምድሻል። መንዙማቸውን፣ ዘፈናቸውን እንድታዳምጭ ያደርግሻል። ከዛ ከማን ጋር ያጣላሻል? ከማን ጋር? ከልዑል እግዚአብሔር ጋር ያጣላሻል ማለት ነው። ከዛስ ይሄ ቃል ይፈጸምብሻል። የእግዚአብሔርን ቁጣ በሕዝቡ ላይ ነደደ፣
ርስቱንም ተጸየፈ የሚለው ቃል አንቺ ላይ ይፈጸማል። ይሄ በጣም ከባድ ነው። እግዚአብሔር ተወ የሚል ቃል ይከብዳል ወይስ እግዚአብሔር ተጸየፈ? የቱ ይከብዳል? እግዚአብሔር ተጸየፈ። ተጸየፈ። በጣም ነው የሚከብደው። ተጠየፈ። በጣም ይከብዳል። አዎ ተጸየፈ። ከዚህ ያድነን ቸሩ መድኃኒዓለም። እና እህቴ ራስሽን ጠብቂ እሺ። ከዛሬ ጀምረሽ ልትጸየፊ ይገባል። እሺ እርሱ የሚጠላውን ነገር አንቺም ልትጠይ ይገባል። እና ይሄን ይመስላል። እሺ በተረፈ እሺ፣ በርቺ። አመሰግናለሁ። መጠይቅ እግዚአብሔር ጸጋ በረከት ያብዛልን። አሜን አመሰግናለሁ። አሜን። እህቴ እሺ ስማችሁን እየተናገራችሁ እሺ፣ ስማችሁን እየተናገራችሁ ሐመረ ሥላሴ መጠይቅ። እሺ። ፀሐይ አመረ ሥላሴ ቀጥይ። እሺ እሺ በሥላሴ ስም እኔ የምጠይቀው ወንድም አለም ነው። ጠይቃ ነበር። እስቲ እሺ ወንድማችን ለማንኛውም ይሰማል። እኔ ሁለት ቆይ ልጅ እስቲ ነኝ። አንድ ስላሴ እሺ አንዴ አስገብቻታለሁ። እሺ ትጠይቅና አጠር እሺ ያለኝ ናት፣ እኔ ችግር የለውም እሺ ቀጥይ። ያለችኝ። አይ ወንድማችን በእህታችን እንትን እንድትጨምርልኝ ፈልጌ ነበረ። ቆይ እስቲ አንዴ። አይ ትቀጥያለሽ። ቀጥይ እህቴ። እሺ እኔ ወንድሜ ጥያቄ በፊት መዝሙረ ዳዊትን አላነብም ነበር። መዝሙረ ዳዊት አሁን ሳነብ ማለት ነው ከሰኞ እስከ ቅዳሜ ያለው ያኔ ቢበዛብኝ እንኳ እየቀነስኩኝ ሳነበው በጣም ነው የሚለኝ፣ በጣም ይደክመኛል። ግን ቁጭ ብዬ ባነበው ችግር አለው ሲደክመኝ ማለት ነው። ሌላው ደግሞ መዝሙረ ዳዊት ሳነብ በቀኝ አይኔ ድርቅ ያለ ነው፣ ግራ አይኔ ግን እንደ ጉር ነው ሳላቀውን በሚወፈሰው ማለት ነው። በግራ አይኔ፣ በቀኝ ግን ድርቅ ያለ ነው። እንደገና ደግሞ ሌላው ስለ መዝሙረ ዳዊት የምጠይቅህ አሁን ከሰኞ እስከ ቅዳሜ ያለው እሁድ ላይ ለምንድን ነው ያልተጻፈው? መልካም እሺ ታለምዬ ቁጭ ብዬ መጸለይ እችላለሁ ወይ? ትችያለሽ። ነገር ግን ቆመን ብንጸልይ እጅግ ይመረጣል። ብዙውን ጊዜ ይሄን አትርሱ። ተንበርክኮ የሚጸልይ ቆሞ ከሚጸልይ ይበልጣል። ተንበርክኮ የሚጸልይ ቆሞ ከሚጸልይ እጅግ ይበልጣል። ተንበርክኮ መጸለይ ዋጋ ያስከፍላልና ይደክማልም። ቁጭ ብሎ ከሚጸልይ ደግሞ ቆሞ ይጸልይ ዋጋ ያገኛል፣ የበለጠ ክብር አለው። ለእግዚአብሔር ከእግዚአብሔር ጋር ለመነጋገር ክብር ሰጥቷልና ቆሞ መጸለይ ይሻላል። ሌላው ደግሞ ተኝቶ ከሚጸልይ ቁጭ ብሎ የሚጸልይ ይሻላል። ግን ተኝቶ መጸለይ አይፈቀድም ለታመመ ሰው ካልሆነ በቀር እና ቁጭ ብሎ መጸለይም ይቻላል። ግን ሲደክመን እጅግ ከአቅም በላይ ሲሆን ግልጽ ነው አይደል? አንድ መረዳት አለብን። ስለዚህ እህቴ እዚህ ጋር ተረጂ። ቁጭ ብለሽ መጸለይ ይቻላል፣ ግን አማራጭ ስታጭ መሆን አለበት። እሺ ለምን መሰለሽ? አጅሬ ቁጭ እንድንል ያደርገናል። ለምን መሰላችሁ? ሰው እንቅልፉ የሚመጣው ቆሞ ሲጸልይ ወይስ ቁጭ ብሎ ሲጸልይ? ቁጭ ብለን ስንጸልይ በዛው ጥርግ አድርጎ ይወስደናል። እንቅልፍ ያመጣብናል። ልክ ቁጭ ብለን መጸለይ ሲጀምር መጥቶብህ ማያውቅ እንቅልፍ ይመጣብሃል። ስለዚህ ያስተኛናል። መጀመሪያ ቁጭ ማለት እንድንለማመድ ያደርጋል። ከዛ በኋላ እዛው በተቀመጥንበት ጠዋት ነው የምንነሳው፣ ተኝተን ማለት ነው። ይሄ የአጅሬ ስራ ነው። ለዛ ነው ከመቀመጥ መቋሚያ ተደግፈን ብንጸልይ ይሻላል። መቋሚያ ይዘን ተደግፈን ብንጸልይ እሱ ይመረጣል ቁጭ ብሎ ከመጸለይ ይልቅ። እና ግን ምንም አማራጭ ከሌለ ቁጭ ብለን ብንጸልይ ጸሎታችን ተቀባይነት የለውም ማለት አይደለም። ተቀባይነት አለው። ግን ክብር የሚያሰጠው ቆመን ስንጸልይ ነው የበለጠ። ያከበሩኝን አከብራለሁ አይደል ያለው ጌታ? ያከበሩኝን አከብራለሁ ብሏል መጽሐፈ ሳሙኤል ቀዳማዊ ላይ። እናም እግዚአብሔርን የበለጠ ብናከብረው ደግሞ እሱም ያከብረናል። ግን አማራጭ ከሌለን ጸሎት ከማቋረጥ ተቀምጦ መጸለይ ይሻላል። አንድ መረዳት ያለብን ነገር ይሄ ነው። ሌላው ደግሞ
አንድ አይኔ ብቻ ነው የሚፈሰው፣ ሌላኛው አይኔ ደረቅ ነው። ይሄ አጋንንት ሲጸልይ ወንድሞች ልቅሷችን ዝብርቅርቅ ያለ ነው። አሁን ለምሳሌ በአንድ አቅጣጫ ብቻ አይናችን የሚፈስ ከሆነ እንባ አጅሬ የሚያለቅስ ከሆነ ግን በብዙ አቅጣጫ ነው አንደኛ እንባችን የሚፈሰው። እንዲህ አይነት ምልክቶችን ልናይ እንችላለን። ይሄ የአጅሬ ስራ ነው። አንድም ግራ እንድንጋባ ነው። ግን አንቺ ትኩረትሽን ጸሎት ላይ ነው ማድረግ ያለብሽ። እሺ ትኩረትሽን ጸሎት ላይ እና ጸሎት ላይ ነው ማድረግ ያለብሽ እንጂ የእንባውን መፍሰስ እሱ ላይ አይደለም ማተኮር ያለብሽ። ኃጢአትሽን ነው ማሰብ ያለብሽ። ልክ ጸሎትሽን ጸልይ፣ አንደኛ ኃጢአትሽን አስቢ፣ ሁለተኛ ክርስቶስ የከፈልሽን ዋጋ አስቢ፣ ሶስተኛ ከፊት ለፊትሽ ያለው መራራ ሞት አስቢ። እነኝን እያሰብሽ ነው መጸለይ ያለብሽ። ሌላው ሲቀጥል ደግሞ መዝሙረ ዳዊት ለምን እስከ ቅዳሜ ሆነ እሁድ አልተሰራም? እሁድ ቀን የራሱን የቻለ ጸሎት አለው። ልክ መዝሙረ ዳዊትን ሰው ከጨረሰ እሁድ ቀን መጸለይ ያለበት ጸሎተ ነቢያት ነው። ጸሎተ ነቢያትና መኃልየ ዘሰሎሞን። ግልጽ ነው አይደል? ምን አልኳችሁ? ጸሎተ ነቢያት አለ፣ መኃልየ ዘሰሎሞን አለ። እነኝን እንጸልያለን። መኃልየ ዘሰሎሞን ስለ ቤተክርስቲያን ነው። ቤተክርስቲያንና ክርስቶስን ነው። ውዴ የሚል ቃል አለ አይደለ? እሱ እያለ የሚናገረው አሁን ቤተ እስራኤል እግዚአብሔርን ስታናግር፣ ቤተክርስቲያን ክርስቶስን ሙሽራዋን ስታናግር አንዱ ይሄ ነው። ሚስጥር አለው። እያንዳንዱ ቃል ዝም ብሎ አይተረጎምም። እሺ ሚስጥር አለው። በሚስጥር የተሞላ ቃላቶች ናቸው ሙሉ ለሙሉ። አይኖቹ ሲል ምክንያት አለው እኮ። ጥርሶቹ ሲል ምክንያት አለው። ጥርስ የተባሉት ካህናት ናቸው። አይን የተባሉትም ካህናት ናቸው። እጅ የተባሉ ምዕመናን ብቻ እያንዳንዱ ትርጓሜ ያለው። እሺ ዝም ብሎ አይደለም የሚተረጎመው። አህዛቦች እንደሚተረጉሙት አይነት ትርጓሜ አይደለም መኃልየ ዘሰሎሞን የያዘው። ግልጽ ነው አይደለም? ስለዚህ ትርጓሜውን መማር የምትችሉ ካላችሁ በተለይ ዩቲዩብ ላይ ሰርች አድርጋችሁ የመኃልየ ዘሰሎሞን ትርጓሜ ብላችሁ ሰርች አድርጉ። ካገኛችሁት ያንን መማር ትችላላችሁ። ካልሆነም ደግሞ እግዚአብሔር ቢፈቅድ አንድ ቀን ወይም ትርጓሜውን አንድ በአንድ ልነግራችሁ እችላለሁ፣ እግዚአብሔር ከፈቀደ የእሱ ፈቃድ ከሆነና ጊዜ ካገኘን መኃልየ ዘሰሎሞን እና ዞሮ ግን ትርጓሜ አለው። ወይም ደግሞ መጽሐፉን ግዙና አንብቡ። የሰሎሞን መጽሐፍት ትርጓሜ ብላችሁ ገበያ ላይ ታገኛላችሁ እና ትርጓሜውን ታገኛላችሁ። መሀል ላይ ግዕዝ ይቀላቀላል፣ ግን እናንተ አማርኛውን ብቻ ራሱ ብታነቡ ይገባቸዋል። ግልጽ ነው አይደለ? እና ዞሮ ይሄ ቤተክርስቲያን ክርስቶስን ሲባል ቤተክርስቲያን ማለት ትርጉም አለ አይደል? ቤተክርስቲያን ማንን? እኛን ነን እኮ። ህንጻው መሰላችሁ? ቤተክርስቲያን ሲተረጎም አንድም ህንጻ ቤተክርስቲያን ነው፣ አንድም የምዕመናን ስብስብ ነው፣ አንድም ፐርሰን ነው። የአንድ ፐርሰን አንድ ምዕመን ብቻውን ምን ይባላል? ንገሩኝ። ምን ይባላል? ቤተክርስቲያን ወይም ቤተ መቅደስ፣ የክርስቶስ ቤተ መቅደስ። የምዕመናን ስብስብም ምን ይባላል? ቤተክርስቲያን። ህንጻው ምን ይባላል? ንገሩኝ። ህንጻው ምን ይባላል? ቤተክርስቲያን፣ ኤክሌሽያ ይባላል። ግልጽ ነው አይደለ? አንድ በዚህ መልኩ ነው መረዳት። ስለዚህ ቤተክርስቲያን ክርስቶስን ስታናግረው እያልን እንተረጉማለን። ወይም ቤተ እስራኤል እግዚአብሔርን ስታናግረው። ቤተ እስራኤል ማለት የእስራኤል ህዝቦች፣ እስራኤላውያን እና ቅኔ ነው ቃላቶቹ እያንዳንዶቹ። እና በጣም ትርጉሙን በተለይ ብታውቁት በጣም ነው የሚያሳዝነው። እኔ ቆስያለሁ ትላለች አይደለ? መቱኝ እንትኖች ማን ነው የእናቴ ልጆች ተጣሉኝ ይላል አይደል? ምንድነው ትርጉሙ? የእናቴ ልጆች እኮ ትርጉም አለው። የእናቴ ልጆች የተባሉት እኮ ነቢያት ናቸው እኮ። ለምን ንስሐ አትገቢም ነው? ንስሐ ግቡ እያሉ እስራኤል ካህናቱ ነቢያቱ ህዝቡን እንትን ሁሌ ይወተውቷቸው አይደል? እሱን እኮ ነው። እኔ የወይን ቦታዬን አልጠበቅኩም ትላለች አይደል? ንገሩኛ፣ ድምጻችሁን አሰሙኝ እንጂ የወይን ቦታዬን አልጠበቅኩም ትላለች። ምን ማለት ነው? ህጉን አልጠበቅኩም እኮ ነው። ሃይማኖትን ምግባርን አስተባብሬ አልተገኘውም ነው። እና ትርጉም አለው። ፀሐይ አክሱሎኛል ደግሞ ትላለች አይደል? ፀሐይ አጥቁሮኛል ምን ማለት ነው? አንድም ቤተ እስራኤል በግብፅ ሀገር እንትን በባርነት 430 ዓመት መገዛታቸውን
በሲኦል መጣላቸውን በሲኦል ህዝብ የዓለም ህዝብ በሲኦል መጣሉን ይሄ ሁሉ ትርጓሜ አለው እና ይሄ የውዴ ቃል ይጮሃል የሚል ቃልም አለ። ክርስቶስ ወንጌል መስበኩን በሐዋርያት በጻድቃን ሰማዕታት መናገሩን ይሄ ሁሉ ትርጓሜ ያለው እና በዚህ መልኩ ነው መረዳት ያለብን እንጂ ልክ ወንድና ሴት እንደሚነጋገሩ ብቻ አድርገን አይደለም። አሁን አሕዛብ ሲተሩ እኔ በጣም ገርሞኝ አንድ ቀን ሶሻል ሚዲያ ላይ ዝሙት ያለው በክርስትና ነው ብለው ክርስትና ለማጥላላት ለማንቋሸሽ መኃልየ ሰሎሞን ሲያነቡት ገረመኝ። እነኚህ ሰዎች ትርጓሜ ባለፈበት አልፈው አያውቁም ማለት ነው። በዘፈቀደ ነው መጽሐፍ ቅዱስ ቃላትን ለመረዳት የሚሞክሩት ማለት ነው። ግን ሁላችሁም ልትረዱ የሚገባው ነገር ከኦሪት ዘፍጥረት እስከ ራዕየ ዮሐንስ የኛ የመጽሐፍ ቅዱስ ቃል ትርጓሜ አለው። ትርጓሜውን መማር ደግሞ የኛ ዕጣ ፈንታ ነው ለማለት ያክል ነው። ይሄን ይመስላል። ስለዚህ እሑድ ቀን ዞሮ ዞሮ የሚጸለዩ ጸሎቶች አሉ። ጸሎተ ነቢያት ከሙሴ ነው የሚጀምረው ጸሎቱ። ከዛ የእመቤታችን አለ። እንደገና የስምዖን አቤቱ ባሪያን ታሰናብተዋለህ እስከሚለው ድረስ ይጸለያል። ከዛ ወደ መኃልየ ዘሰሎሞን እነኚህ ጸሎቶች ይጸለያሉ ማለት ነው። ከዛ ድርሳነ ሰንበት ብንጸልይ መልካም ነው። እሑድ ቀን ድርሳነ ሰንበትና መልካ ሰንበት ይህን ይመስላል። ግልጽ ነው እህቴ? እሺ ወንድም ቃል ያሰማልኝ አመሰግናለሁ። መልካም እሺ፣ እሺ ወንድም መቀጠል ትችላላችሁ። ግን ስማችሁን ጥሩ። ያልደረሳችሁ ደርሶኛ አቅም ብላችሁ ስማችሁን ተናገሩ። ጠይቄ አላውቅም የምትይው ማንሽ? እኔ እሺ ወለተ ሚካኤል ቀጥይ። ጥያቄ ማን የእህታችን እንትን ጨምርልን ፈልጌ ነበረ። በኋላ ነበረ ወለተ ሚካኤል አላልኩኝም? አሁን ወለተ ሚካኤል እኮ ብያለሁ። አይሰማችሁ? እሺ አንቺ ለምን አትናገሪም? እህቴ ቀጥይ እንጂ። ተናገርኩ ነው። አይሰማም እንዴ? አሁን ቀጥይ፣ ይሰማል። የኔ ጥያቄ ሊያስጮኸኝ ይፈልጋል። ይጀምርና ከዛ ከጀመረ በኋላ ደግሞ ወደ ራሴ ይመልሰኛል። እሺ እና ከዛ ደግሞ ሊያስጮኸኝ ይፈልጋል፣ ቤት ውስጥ እኛ ወደ ራሴ ከዛ ይመልሰኛል። ደግሞ እሺ ማለት ነው። ከዛ ደግሞ ቤተሰብ ውስጥ የዛር ማንሱም አለ እና አጎቷ አለ እናቴ ዋናው ነው እና እናቴ ደግሞ አሁን የሆነ ካመመው ወይ የሆነ ነገር ከሆነ ቤተሰብ የሆነ ነገር ከተፈጠረ ደውለሽ በቃ ጠይቂው እንዴት ነህ ደህና ነህ በይው ትለኛለች። እና ብደውልለትስ አሁን ለራሴ ገና በሁለት እግሬ አልቆምኩም እና የሆነ መናፍስ ከሱ ይመጣብኛል ወይ እንዴት ነህ ደህና ነህ ለማለትስ ችግር አለው ወይ? እንዴንስ ደህና ነን ለማለት ማንን ነው የምትይው? ቤተሰብን ነው? አጎቴ ነው። ያ አጎቴ ደግሞ ባለ ተያያዥ ነው። ባለተያዝ ስትይ ማለት ይሄ በቃ የዛር አንጋሾች አለ አይደል? እንደዛ ነው። እሺ ቤታቸው ውስጥ ሁሌ ይደገሳል። በቃ ይሄ ነው የሚደገሰው። መልካም፣ አጋንንቱን ያመልካል ማለት ነው። አዎ ስለዚህ እነሱን ሰላም ብላችሁ ችግር አለ ወይ ነው? ደህንነታቸውን ለመጠየቅ ነው? አዎ ደህንነታቸውን ለመጠየቅ ነው። እና እፈራለሁኝ አንዳንዴ ወደ እኔ ይጋባብኝ ይሆናል ተመልሶ ይመጣብኝ ይሆናል ብዬ እፈራለሁ። አይ እንደዛ ብለሽ አትፍሪ። እንደዛ እስከዚህ ድረስ ልንፈራ አይገባም። ደህንነታቸውን መጠየቅ እንችላለን። በእግዚአብሔር ታመኝ። መጀመሪያ መታመን ያለብሽ በእግዚአብሔር ነው። እሺ እሱ ጋር ካለው እኔ ጋር ያለው ይበልጣል ብለሽ እምነት ይኑርሽ። አንደኛ ግልጽ ነው አይደል? ጠላት የሚያጠቃን አንደኛ የእኛን ፍራቻ እያየ ነው። ግልጽ ነው አይደል? የምትፈሪ ከሆነ ደግሞ መዝሙር 90ን ጸልየሽ ማውራት ትችያለሽ።
በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚል ቃል አለ አይደል? ከዛ በኋላ ከጸለሽ በኋላ ጌታዬ መድኃኒዓለም በአጎቴ በኩል ምንም አይነት መንፈስ እንዳይመጣ አንተ አግድልኝ በይው። መናፍስቶቹ አይናቸውን ጆሯቸውን ወደ እኔ እንዳይጥሉ ምንም አይነት መንፈስ እንዳይሰበስቡ ጌታ ሆይ ለአንተ አሳልፌ ሰጥቻለሁ። በመካከል አንተ ቁምቲና ከዛ በኋላ ጸሎት አድርገሽ አማትበሽ ጀምሪ ንግግር። ግልጽ ነው፣ ይቻላል። መናፍስቶቹም መንፈስ ሰራዊት እንዳይሰበስቡ ገዝተሽ በልዑል እግዚአብሔር ስም ታስራቸዋል ብለሽ አስረሻቸው እግዚአብሔርን ተማጽነሽ ከዛ በኋላ ንግግርሽ ማድረግ ትችላለሽ። እሺ፣ ግልጽ ነው። ግልጽ ነው። ይሄኛው ምን ይሄኛው ስትይ ያስጮኸኝ ይፈልግና ጀምረኝና ያስጮኸኛል። ከዛ በኋላ ደግሞ ወደ ራሴ ይመልሰኛል። ይሄ እኮ ምን ጥያቄ ያለው? እህቴ ሊጋለጥ ይፈልጋል፣ ነገር ግን የአንቺ ብርታት ይፈልጋል ነው። የአንቺ ብርታት ያስፈልጋል ነው። ሊጋለጥ የሚፈልግ መንፈስ አለ፣ የመረረው ማለት ነው። በመንፈሳዊ ሕይወት እየበረታ ስትመጪ ጸሎት ስግደቱ ሲመረው ሊጋለጥ የሚፈልግ መንፈስ አለ። ነገር ግን ብርታት ያንሳል፣ አንቺ ጋር ትጋት ይጎላል ማለት ነው። ስለዚህ መትጋት አለብሽ በደንብ። አሁን ከምታደርጊው በላይ መትጋት አለብሽ። መትጋት ሲባል እኮ ስግደት ጸሎት መጨመር ብቻ አይደለም። ግልጽ ነው አይደል? ስግደት ጸሎት መጨመር ብቻ ሳይሆን በፈጣሪ ፊት አጥብቆ ራሱ መጠየቅ፣ ይሄ ራሱ ትጋት ነው። ከእንባ ጋር በፈጣሪ ፊት ማልቀስ ራሱ ትጋት ነው። ግልጽ ነው አይደል? ጸሎቱን ራሱ ጥራት ያለው ጸሎት ማድረግ። ለምሳሌ ከዚህ በፊት የምትጸልዩ ጸሎት የሆነ በቃ ልብሽ ተሰርቆ ማነብረብ ብቻ ከሆነ ተመስጦ ከጨመርሽበት የራሱ እኮ ትጋት ነው። በጥልቅ ተመስጦ መጸለይ ከሆነ ኃጢአትሽን እያሰብሽ የክርስቶስን ሕማም እያሰብሽ መራራ ሞትን እያሰብሽ መጸለይ ከሆነ ራሱ ይሄ ጸሎቱን ምን አደረግሽው ማለት ነው? አሳደግሽው ይባላል። ጸሎት ማብዛት ብቻ እንዳይመስላችሁ፣ ተጋድሎ መጨመር፣ ይሄ ራሱ ማድረግ ተጋድሎ ነው። ስግደት ስትሰግጂም የክርስቶስን መውደቅ መነሳት እያሰብሽ ሞትሽን እያሰብሽ ኃጢአትሽን እያሰብሽ የምትሰግጂ ከሆነ ይሄ ራሱ ፓወር ይኖረዋል ማለት ነው ስግደቱ። እህት ወንድሞች፣ አንድ ነገር ልንገራችሁ። አንዱ ሚሊዮን እየሰገደ ሊሆን ይችላል፣ አንዱ ደግሞ 1000 እየሰገደ ሊሆን ይችላል። ሚሊዮን የሚሰግደው አካል ቁጥሩ ላይ ብቻ የሚያተኩር ከሆነ 1000 የሚሰግደው ግን ጥልቅ ተመስጦ ውስጥ ገብቶ የሚሰግድ ከሆነ የትኛው ነው ትልቅ ኃይል ያለው? ንገሩኝ። ጥልቅ ተመስጦ ውስጥ የገባ ትክክል። ጥልቅ ተመስጦ ውስጥ ነው የሚሰግድ ነው። እና እህት ወንድሞች፣ ጸሎትን ስግደትን ስለማብዛት ብቻ አይደለም ማሰብ ያለብን። የምንጸልየውን ጸሎትና ስግደት ራሱ በጥራት ለመጸለይ ትግል ማድረግ አለብን። እሺ፣ ትግል ማድረግ በንጹህ ልብ። ልጄ ሆይ ልብህን ስጠኝ እንዳለው ጌታ ልባችን ሰተን እንድንጸልይ ራሱ መለማመድ መቻል አለብን። እና አንቺ ትጋት ጨምሪ ያልኩሽ አንዱ ከዚህ አንጻር ነው። እሺ፣ ትጋት ጨምሪበት ጸሎት ላይ። ለመጋለጥ የሚፈልግ መንፈስ እንዳለ ነው የሚያሳየው። ራስን አጋልጥ በይው ደግሞ። እሺ፣ አጋልጥ ራስን በመድኃኒዓለም ስም በይው። ይሄ ነው። አሜን አሜን። እኔ ወለተ ዝግ እባላለሁ። ለእኔ አትገባኝ። እሺ፣ ወለተ ጊዜ እሺ፣ ወንድማችን ቃል ሕይወት ቃል በረከት ያሰማልን፣ ጸጋውን ያብዛልን፣ የአገልግሎት ዘመንን ቸር መድኃኔዓለም ይባርክልን። የእኔ እንትን የምጠይቀው ማለት ነው ከእህታችን ጥያቄ ነው የምትጨምርልኝ የምፈልገው በእስልምና ምናምን ስላነሳች እኔም እንደሱ እንትን እያለኝ ስለሆነ ማለት ነው ማለት ወደ እሱ እያዳለሁ ሳይሆን እኔ እውነትሽ ነው ስልኝ ዋላህ ስለምላቸው ማለት ነው እኔ በዝቅር ይለኛል። ሁለተኛ ደግሞ እኔ ሳትደነግጠኝ ብስሚላህ አለይሂ እያልኩኝ ያኔ የእነሱ እንትን እያልኩኝ ግን እንደ ልምድ ነው ምንድን ነው ምናምን ብዬ ራሴም በእንትን ብዬ ነበረ። ግን የራሴ ሰው ሳግኝ በራሴ ነው። እነሱ ጋር ሲሆን ደግሞ እንደሱ እያልኩኝ ለንስሐም ፈልጌ ነበረ። ግን እነሱ ጋር እየሆንኩኝ እንዴት ነው ንስሐ መግባው ብዬ ብዙ ቀን ጥያቄ ሆነብኝ ነበርና
እስቲ ምን እሺ ትለኛለህ? ስለዚህ ቀስ በቀስ ይለማመዳል። እሺ በአንድ ለውጥ ላታመጪ ትችያለሽ። ቀስ በቀስ ግን ለውጥ ታመጫለሽ። ልማድን በአንዴ አይቆምም። ልማድ በአንዴ ይቆማል እንዴ? እህት ወንድሞች ይቆማል? ማንኛውም ልማድ ፈጣሪ ካረዳን በቀር በአንዴ ይቆማል? አይቆምም። ቀስ እያልሽ ግን ታቆሚያለሽ እህቴ። ተለማመጂ ከእንግዲህ። እሺ አሁን ሰማሽ አይደል? ኃጢአት መሆኑን የተከለከለ መሆኑን በእነሱ አምላክ ስም መማል እርኩሰት መሆኑን ተማርሽ አይደል ዛሬ? ስለዚህ ተው፣ ቀስ እያልሽ ከአፍሽ አጥፊ። ወላሂ በየማይልኝ ሲሉሽ አንቺ አትማይ። በሃይማኖታችን እንድንምል አልተፈቀደም። አለቀ። ሲጀመር እኮ በሃይማኖታችን መሀል ላይ ይፈቀዳል እንዴ? ይፈቀዳል እ ይፈቀዳል? አይፈቀድም እኮ። ማቴዎስ ወንጌል ላይ ተጽፏል እኮ። ማቴዎስ ወንጌል ምዕራፍ 5 ቁጥር 34 እስከ 37 ላይ ከቶ አትማሉ አይልም? ፈጽሞ አትማሉ። በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስም አትማል፣ አንዲቱን ፀጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከዚህ የወጣ ከክፉ ነው ተብሎ እኮ ተጽፏል። የሚምል ከክፉ ነው ይላል። ይህንን ቃል ቅዱስ ያዕቆብም ደግሞታል። ነገር ግን ወንድሞች ሆይ በሰማይም ቢሆን በምድርም ቢሆን በምንም እንዳትምሉ፣ ከፍርድ በታች እንዳትወድቁ፣ ነገራችሁ አዎን ከሆነ አዎን ይሁን ይላል፣ አይደለም ከሆነ አይደለም፣ ከዚህ አትውጡ ይላል እኮ። እውነትን እውነት በሉ፣ ሐሰትን ሐሰት በሉ፣ ከዚህ ግን አትውጡ ይላል። ስለዚህ እንኳን በእነሱ ስም በእነሱ አማልክት ስም መማል ይቅርና በአንቺ ሃይማኖት ስም ራሱ መማል አልተፈቀደልሽም። ከዛሬ ጀምሮ እንዳታደርጊ። ደግመሽ ብትሳሳቺ እግዚአብሔርን ማረኝ ይቅር በይው፣ ይቅር በለኝ በይው። ንስሐ ስትገቢም ግቢበት። በአሕዛብ አማልክት ስም ብያለሁ ብለሽ ንስሐ ግቢበት። ንስሐ እስከምትገቢ ድረስስ ተማጸኝ እግዚአብሔርን፣ ጌታ ሆይ ይቅር በለኝ በይው። ራስሽን እስቲ ቅጣት አለማምጪ ለራስሽ። ስትሳሳቺ ለራስሽ እስቲ ቅጣት ስጪ። 41 ስግደት ቅጣት። ራስን በራስ መቅጣት አይቻልም? ንገሩኝ እስቲ የት ወንድሞች፣ ይቻላል አይቻልም? ኧረ ይቻላል ይቻላል እኮ። እንዳልሆነው ነው እንጂ ይቻላል። ልክ እንደ አባ መቃርስ ማለት ነው። አባ መቃርስ ራሱን ይቀጣ ነበረ። እየቀጣሽ ተለማመጪ። ሁለተኛ ጌታ ሆይ ይቅር በለኝ፣ ስምን በጠራሁት አንደበቴ የአሕዛብን አማልክት ጠራሁ። ጌታ ሆይ ማረኝ፣ ራራልኝ፣ ይቅር በለኝ፣ ይሄን ልማዴን ከአፌ አስጥለው በይው። ይሄ የለመድኩትን ልማድ ከአንደበቴ እባክህ አስጥለው፣ ስለ ድንግል ማርያም ብለህ እመቤቴ ወይ አስጥይልኝ እያልሽ ተማጸኝ። ግልጽ ነው አይደል? ይሄን ይመስላል። ወንድማችን አመሰግናለሁ። ጸጋውን ያዛል። ጆሮ መድኃኔዓለም ያቆይ፣ በዘመን ይባርክልን። አመሰግናለሁ። እሺ አሜን። ግን ምነግራችሁን ለሌሎችም ንገሯቸው። እሺ እናንተ ብቻ ሰምታችሁ ዝም አትበሉ፣ ሌላውም ይማርበት። እሺ እሺ ገብቼ አላውቅም። እኔ ልግባ ስማችሁን እየተናገራችሁ። እግዚአብሔር እረኛዬ ነው ልበል። እሺ ትዕግስት ገብሩ ገብቼ አላውቅም ስትይ ነበር ጋር። እሺ ያው ወንድሜ ደህና ዋልክ? እንዴት ነህ? እግዚአብሔር ይመስገን። ደህና። ያው እኔ የምጠይቀው ጥያቄ ለመጀመሪያ ጊዜም ነው። እከታተላለሁ እዚህ ግሩፕ ከገባሁኝ የተወሰነ ወራት ሆኖኛል። ግን ትንሽ ፈተና፣ ትንሽም ሳይሆን ትልቅ ነው ፈተና የኔ እና ወደ ቤተ ክርስቲያን በሄድኩኝ ቁጥር፣ ወደ ገዳማት በሄድኩኝ ቁጥር ጥሩ ደስተኛ ህይወት ሆናለሁ። ደስተኛ ነኝ። በቃ ጸሎት ላይ ምንም ብዙም በጸበል ጥምቀት ላይም ጠንካራ ነኝ። ወደ ቤቴ ስመለስ ግን ያለው ፈተና ልነግርህ አልችልም። ጸሎት ያንን የጀመርኩት ጸሎት ልቀጥል ስል በቃ ልቤ ስውር አድርጎ ይሰውረኛል። ለጸሎት ተዘጋጅ በቃ መቁጠሪያ ሲይዝ ለመቀጥቀጥ መጽሐፍ ሲይዝ እንደ እንቅልፍ አስመስሎ እዛው ድርቅ ያደርቀኛል። ቤት ሲመለስ ማለት ነው። ሌላ ጊዜ ከቤተ ክርስቲያን ስትመለሽ? አዎ ገዳማት እንደዚህ ወጣ መንፈሳዊ ቦታ ሄጄ ስመጣ እሺ በቃ ቤት እንደገባ በቃ እንቅልፍ ዝም ብሎ ትልቅ አዚም
ልነግርህ አልችልም። እሺ እንደዚህ አይነት ገጠመኞች አሉ። አንድ ማለት ነው እና አይኔ ደግሞ ያለቅሳል። ጠንከር ብዬ እንኳን 9 ሰዓት እንደ ካደረቀኝ አውቄ ደግሞ ጠንከር ብዬ አመትቤ ምናምን ተነስቼ ለመጸለይ 9 ሰዓት ስነሳ ደግሞ አይኔ ያለቅሳል፣ በጣም ያለቅሳል። ከዚህ ዝም ብሎ እንደ ጎርፍ ነው የሚፈሰው ጸሎት በጀመርኩኝ ቁጥር ማለት ነው። እሺ መልካም እንደዚህ እህት አይነት አለምዬ፣ ፈተና አለ። ይኸውልሽ አንድ ነገር እዚህ ጋር ተማሪ። በጣም የሚጠቅምሽ ይሄ በግል የምታደርጊው ጸሎት ነው። እሺ እሺ አንድ ትምህርት የምትማሪው አሁን ከዚህ ይሄንን ነው። እሺ አጅሬም መቋቋም ያቃተው ትልቁ ፈተና ይሄ በግል የምታደርጊውን ጸሎት ነው። ብዙ ሰዎች ብዙ ገዳም ይሄዳሉ፣ ብዙ አብያተ ክርስቲያን አድባራትን ይሳለማሉ። ነገር ግን የአምልኮ ህይወት የላቸው። ቋሚ የሆነ እቤታቸው የሚጸልዩ ጸሎት፣ የሚሰግዱ ስግደት የለም። ገዳማት ሲሄዱ ሲሳለሙ መንፈሳዊ ይመስላሉ፣ ግን እቤታቸው ግን ቋሚ የሆነ የለም። ማይቋረጥ ጸሎት የላቸውም፣ ስግደት የላቸውም፣ ስር የላቸውም ይባላሉ እነኚህ ሰዎች ስር የላቸውም። አጋንንት ደግሞ በዕለት ተዕለት ኑሯችን እንዳበላሽ እንቅፋት ከሚሆንበት አንዱ ትልቁ መሳሪያ የግል ጸሎት ነው። እቤታችን የምናደርገው ቋሚ ጸሎት ነው። ይሄን አጥብቆ ይጠላል ሰይጣን። ለምን መሰለሽ? መንፈስ የፈለገ ሺህ ጊዜ ቢታደስ ስራ እንዳይሰራ የሚከለክለው ዕለት ዕለት የምንጸልየው ጸሎት ስለሆነ እሱን የሚከለክለው። አሁን ሰው ጸበል ሲሄድ ሰይጣን አይደነግጥም። ለምን መሰለሽ? ሰዎቹ ይጠመቃሉ አይደል? ሲጠመቁ እሱ ዞር ይላል ለጊዜው። ዞር እስኪ ሰለቻቸው ይጠመቁ። ምን ቸገሩ? እሱ ይጠመቁ፣ እሱ ጸጥ ዝም ለጊዜው ዞር ብሎ ማለት ነው። ከዛ ተጠምቀው ይወጣሉ አይደል? መጥቶ ይሰፍራል። ስለዚህ አጅሬ ያለምንም ከልካይና ገላጋይ ምን ያደርጋል ማለት ነው? ስራውን ይሰራል። አሁንም ፈተና ይመጣባቸው አይደል? ሲመጣባቸው አሁንም ቶሎ ጸበል ይሮጣሉ። እነኚህ ሰዎች ስራ መስራት ይችላሉ? በጣም ማረፍ ተፈትኛለሁ። የምን ጠገኛ አድርጎ ነው የሚያስቀራቸው? ጸበል በቃ የጸበል ተመላላሽ አድርጎ ቁጭ አደረጋቸዋል። ስራ አይሰሩም። እንዲህ አድርጎ ቁጭ አደረጋቸዋል ማለት ነው። ይሄ እንዲህ ፈተና ያመጣባቸው ምን መስለሽ? ቋሚ ጸሎት ስለሌለ፣ ቋሚ ስግደት ስለሌለ። በቃ ይሄ ከጀመርን ዲያብሎስ ለሱ ፈተናው የሚበዛበት ይሄኔ ነው በቃ። ምክንያቱም ዕለት ዕለት እየጸለይን ነዋ፣ ዕለት ዕለት እየሰገድን ነዋ፣ በየሰዓቱ እየሰገድን ነው። እንደውም በቤተ ክርስቲያን አስተምሮ በቀን 7 ጊዜ ነው አይደል ለጸሎት እንድንቆም የታዘዝነው። በቀን 7 ጊዜ ሰው በቀን 7 ጊዜ ባንችል እንኳን እህት ወንድሞች ቢያንስ በቀን 3 ጊዜ መጸለይ መቻል አለብን። እሺ ስንት ጊዜ አልኳችሁ? 3። ቢያንስ በቀን 3 ጊዜ። ዳዊት መዝሙር 54 ላይ በማታም በቀንም በጠዋትም እጸልያለሁ እንዳለው በማታና በጠዋት እጮሃለሁ በቀትርም እጮሃለሁ ይላል። እግዚአብሔርም ይሰማኛል ይላል መዝሙር 54 ላይ መጨረሻ ላይ። ቢያንስ በእነኚህ በ3ቱ ጊዜያት በማታም በጠዋትም በቀንም ብንጸልይ መልካም ነው። ቢያንስ ሰው ከመተኛቱ በፊት ቢጸልይ፣ ወደ ስራ ከመሄዱ በፊት ጠዋት ቢጸልይ እና ደግሞ ቀን ላይ አለ አይደል 6 ሰዓት ላይ ቢጸልይ፣ ይሄ በጣም ወሳኝ ነው። ይህን ጸሎት ቢያንስ መጸለይ መቻል አለበት። እንደው 3ቱን እንኳን ቢከብደው በ3ቱ ጊዜ መጸለይ ባይችል እንኳን 2ቱ ግዴታ ነው። ስትወጣ ጸልይ፣ ስትገባ ምን በል አመስግን አይደል? እነኚህ ቢያንስ ሌሊቱን ባርኮ ስላሳደረን ቀኑንም ባርኮ ስላዋለን ቢያንስ ማመስገን አለብን። ቢያንስ ጠዋትና ማታ ግዴታ ነው። ይህንን ጸሎት ልንጸልይ ይገባል። ግልጽ ነው አይደለ? በጣም ግልጽ ነው። እና ሁለተኛ ጥያቄ ደግሞ ያው ለዛ ነው ፈተና የሚያበዛብሽ። እሺ ተረድቻለሁ። እና ሁለተኛ ጥያቄ ያለኝ ደግሞ በህይወቱ ትዳር ምናምን ፈትቻለሁ። 7 ዓመት ምናምን ይሆነኛል እና በቃ መልካም ጋብቻ በቁርባን ምናምን ለማግባት ምናምን ነው የምፈልገው። ግን እንደሱ አይነት በሚመጡ ሰዎች ዙሪያ ላይ ሆኖ በቃ መጨረሻ ላይ ሊደርስ አካባቢ
ይበተናል። በቃ ምንም ትርጉም ባማላቀው ነገር ይሆናል። በመሀል ላይ የሆነ ይሆናል፣ በቃ የማይሆን ይሆናል ማለት ነው። እስኪ ዛሬ ይሆናል ብዬ ስጸልይ ያው በራሴ መስዋዕት ለመያዝ ሞክራለሁ። በተቻለ መጠን ማለት ነው ወደ እግዚአብሔር ቤት መቅረብ ይሻለኛል። በምንም መልኩ የሚመጣ አያስፈልገኝም በሚል በቃ እንደተአቅቦ ነገር ዝም ብዬ አሁን ይሆናል ስል የሚያበላሽብኝ በመሀል እየመጣለ በቃ ያበላሽብኛል። መልካም እድል ይመጣና ማለት መልካም እንላቸው ነባራዊ ሁኔታ ብቻ ሳይሆን በመንፈሳዊ ህይወት ነው የምትፈልገው እና ይበላሽብኛል። በቃ በመሀል ይበላሻል። አንዱ ራሱ በዚህ ተጠቀመኝ በተወሰነ መልካም ለታለም ይሄ የትዳር እድል መተት ሊኖር ይችላል። የትዳር እድል መተት አንድ እሱ ነው እኔ የምጠረጥረው። ምክንያቱም የትዳር እድል መተት ደርሰን አብስለን ጫፍ አካባቢ ተሳካ ስንል መልሶ ያከሽፈዋል። ይህም በማድረግ የታወቀ ነው የትዳር እድል መተት። ብዙውን ጊዜ እህቶች፣ ወንድሞች ሰው አቅርባችሁ ጓደኛ እኮ አቅርበሃል አንተ ወዳት፣ ከዛ በሆነ አጋጣሚ ተሻሻለች። ልክ አንቺም እንደዚሁ ጓደኛ ወንድ ልጅ ቀርቦሻል። ምንም ሳይታወቅ ግን ምንም ሳታረጊው ይሸሻል በሆነ አጋጣሚ። እንዲህ አይነት ብዙውን ጊዜ ከትዳር እድል መተት ጋር የሚያያዘው እሺ፣ ያባራል። ለምንድን ነው ግን ካስቀረበን በኋላ ለምንድን ነው የሚሸሸው ከተባለ ተስፋ እንድንቆርጥ ነው። ተስፋ አይቆርጥም። ይኸው በጣም መጀመሪያ ቁረቢ ብሎ እንደዚህ ተቀበይ አለኝና መምጣት አለብህ ብዬ ለንስሐ አባት አናገርኳቸው። መጥተህ አብረን እንቀበል፣ ምክንያቱም ፈተና እንዳይሆንብኝ ብዬው እዚህ ደረጃ ላይ ደርሰን መልሶ ግን ዝም ብሎ ይቀራል። ቆራቢ ነኝ ያሉ ለራሱ በጣም ጠንካራ ልጅ ነው። እንደውም ይገርማል። እንደዚህ የሆነ ሰው ጠንካራ ህይወት መንፈሳዊ ውጊያ የሚያውቅ ሰው ነው። በመሀል ግን እሱም እየተፈተነ ነው። ገረመኝ። በጸሎት ያሰብኩት ዝም አልኩኝ። በቃ እሱ ፍቃድ ይሁን ብዬና እንዲህ አይነት ፈተና እዚህ ጋር ተመልከች። አሁን ለሌሎችም ጭምር ስለማብራራ ለምን መሰላችሁ ከቀረብን በኋላ የሚያርቀው ከነጭራሹ ቢያርቅ እንባንንበታለን። አንደኛ እንባንናለን አይደል? እንደውም ሁሉም ሰው ለምዶታል አሁን አይነ ጥላ እያለ አይደል? አንቺ አይነ ጥላ አለብሽ ነው የሚለው። ይሄ ተናክቶበታል። ይሄማ አይነ ጥላ ሳይኖርበት አይቀርም። ሴት ባለፈችበት እኮ አልፍም ይባላል። እቺ እኮ ወንድ አታቀርብም አይነ ጥላ አለባት ትባላለች። አሁን ገብቶ ሰው ተረድቶታል። የአጋንንት እንደዚህ እንደሚያደርግ ተረድተዋል ብዙዎቹ። ግን አሁን አጅሬ ምንድን ነው የሚያደርገው? ያቀራርባል። መጀመሪያ ተዋደን ከዛ በኋላ በቃ ሊሳካ ነው ብለን ስንጠባበቅ ያርቃል። ለምን ከተባለ አንደኛ እንባንናለን፣ አንባንንም። ምክንያቱም አጅሬ ነው እንዳንል ምን እንላለን? እየቀረብን ነው፣ እየተነጋገርን ነው። ሁለተኛ ሲቀጥል ደግሞ ያ ሰው ልባችን ውስጥ ገብቷል። ልባችን ውስጥ ከገባ በኋላ ሲያርቅብን ያንን ሰው ለመርሳት ምን እንሆናለን? በጣም ነው የምንቸገረው። እንታመማለን ለወራት፣ ለአመታት፣ ለወራት አካባቢ በቃ ያ ሰው ከልባችን አይወጣም። በዚህ አማካይነት ምን እያደረገ ነው? እድላችንን እየዘጋ ነው ማለት ነው። አንዱ ይሄ ነው። ስለዚህ እህቴ 3 ስራዎችን ስሪ። 3 ስራዎችን በቋሚነት። የመጀመሪያው በትዳር ህይወት ውስጥ ጣልቃ እንዲገባ እግዚአብሔርን ተማጸኝ። መንገድን ለእግዚአብሔር አደራ ስጥ ይላል። መንገድን ለእግዚአብሔር አደራ ስጥ። ምንም ነገር ክርስቲያን ከማድረጉ በፊት በዛ ነገር ሊያደርግ ባሰበው ነገር ውስጥ እግዚአብሔር እንዲገባ ይማጸናል በጸሎት። ትዳር ማሰብሽ መፈለግሽ መልካም ነው፣ ግን እግዚአብሔር እንዲጨመርበት በሱባኤም በዕለት ተዕለት ጸሎትሽም ንገሪው። ይሄ የመጀመሪያው ተግባርሽ ነው። ሁለተኛ ሲቀጥል ደግሞ እነኚህ የትዳር ዕድልሽን ሊዘጉብሽ መናፍስት እንዲይዝልሽ ተማጸኙ። ጌታ ሆይ ያዝልኝ መናፍስቶችን በይው። አብሮ የተወለዱትንም ዛር መናፍስቶችንም እንዲሁም ተልኮ የገባም የመተት አጋንንትም ካለ ለአንተ አሳልፌ ሰጥቻለሁና አንተ ያዝልኝ ብለሽ እንደ ሰይፈ መለኮት እንደ መልካም መድኃኔዓለም ያሉትን ጸሎቶች እየጸለሽ ለመቀጥቀጥ ማለት ነው። ለመቀጥቀጥ ነው። ቋሚ መዝሙረ ዳዊት ነው፣ ግን ለመቀጥቀጥ ነው የምልሽ።
እነኚህን ጸሎቶች እሺ እየጸለሽ በመድኃኔዓለም ስም ቀጥቅጫቸው፣ ይያዛሉ መናፍስቶቹ። ካከታተልሽ አንዴ ለቀቅ አንዴ ተወጥ ማታረጊ ከሆነ ማለት ነው። ሶስተኛ እሺ ሲቀጥል ደግሞ አንቺ ጋር ያሉትን ባህሪዎችንም አንዳንድ የሚስተካከሉ ሊኖሩ ይችላሉ። እነኛም ነገሮች እስቲ እኔ ጋር ምንድን ነው ሰው እንዲርቀኝ የማደርገው ምክንያት አለ ወይ? እንደው ብትቺ ማለት ነው ሰዎቹ ሲርቁሽ የራቁበትን ምክንያት ከነሱ ለማወቅ ጥረት አድርጊ። እሺ ግልጽ ነው አይደል? ምንድን ነው እስቲ ግልጽ ነው። ለሌላ ሰው ለሌላ ጊዜ ትምህርት የሆነኝ ዘንድ እስቲ ያለብኝን እንከን ንገረኝ በይው። ቢያንስ ከኔ ጋር የግድ አንድማ አብረን እንሁን አልልም። ግልጽ ነው አይደል? እንሁን አልልም አብረን ግን ቢያንስ ማስተካከል ያለብኝ ካለ እንድታረም እስቲ ንገረኝ በይው። ተረዳሽ አይደል? አንዴማ ምን አለ መሰለህ? አዎ ምን አለ መሰለህ? ልቤ ያስብሻል፣ ልቤ አንቺ ነው የሚያስበው፣ ግን በመሀል የሚያስጠላኝ ነገር አለ። እስኪ ሱባኤ ግቢ በቃ ስለ ትዳራችን ጠይቅ ይለኛል። የሚያስጠላኝ ነገር አለ ብሎ መልካም። ገለጸ። ይሄም አንድ የአጀሪ ስራ መሆኑን ነው የነገረሽ። ከአንቺ ተነስቶ እሱ ጋር ሄዶ እንዲያስጠላው እያደረገ ነው ማለት ነው። ማለት ነው። ከአንቺ ጋር ዝም መኖሩን ብሎ እንዲደብረው አዎ እያደረገ እንደዛ ነው ነው ማለት ነው። የሚለው። ስለዚህ ይሄን ደግሞ መፍታት የሚቻለው እሱ መጸለይ አለበት፣ ጸሎተኛ መሆን አለበት። አንቺ መጸለይ ብትቻል ደግሞ ሁለታችሁ አብራችሁ ብትጸልዩ፣ ስለ ግንኙነታችሁም ደግሞ ጸሎት ብታደርጉ ይሄ በጣም ወሳኝ ነው። ግልጽ ነው አይደል? እና ደግሞ ግልጽ የት ነው፣ ወንድሞች ግልጽ ነው። ሰው ሲሸሻችሁ መጣ ሄደ ቢመጣ ለራሱ እንደዚህ ብሎ በደፈናው መሸሽ መቆራረጥ ጥሩ አይደለም። እሺ ቢያንስ እሺ ድክመታችሁን ጠይቁ። የሚሸሻችሁን ሰው ምንድን ነው ከኔ የሸሸው እኔ እንዳስተካክል በሉት ያንን ሰው። እሺ ሸሽተሽኛል፣ ግን የሸሸብኝ ምክንያት ምንድን ነው? ቢያንስ እንድታረም ስህተቴን አውቄ እንድስተካከል ብላችሁ ጠይቁት። ምናልባት ያ ሰው ንግግር ይመራል ሊል ይችላል እኮ አይደል? ንግግርሽ ይመራል ሊል ይችላል። ያንን እናንተ እዛ ላይ ስራ ትሰራላችሁ፣ ንግግራችሁ ላይ ማለት ነው። ግልጽ ነው አይደል? ይሄ ግን አንዳንዱ ደግሞ ዓለማዊ ሰው ከሆነ ግን እንዲህ ነው የሚላችሁ። ዓለማዊ ሰው ከሆነ አትዘፍንም፣ አትጨፍርም፣ እንዲህ አትልም፣ ዋዛ ፈዛዛ አትናገርም፣ ሲሪየስ ነክ ካለ ያ ሰው ይሄ እኛን ከመስመር ሊያወጣን ነው ማለት ነው። የሚጠቅመንን ነው የምንወስደው። እሺ ገንቢ የሆኑ አስተያየቶችን። ከዚህ ውጭ ግን ዓለማዊ እንደኔ ካልሆንክ የሚል ከሆነ እሱ ይራቅ። ሲጀምርም የኛ አይደለም ማለት ነው። ትክክል ነው። መንፈሳዊ ሰው በጣም ጠንካራ መንፈሳዊ ሰጋጅ ነው። ያው ጠንካራ ልጅ ነው በሃይማኖቱ። ዞሮ እንዳልከው እዛ እየሄደ መረብሽ እንዳለ ተረድቻለሁ አሁን ማለት ነው እንጂ ግራ ገባኝ ራሱ ለመቀበል ዝግጁ ሆኜ እንደዚህ ሲሆን ገርሞኛል። እና ያንን ማወቅ ስለፈለግኩኝ ነው። ወልደ አማኑኤል እግዚአብሔር ይስጥልኝ፣ ጉልበት እድሜን ባርከው፣ ጸጋህን ያብዛልህ ወንድሜ። ለሌሎች ያደረሳቸው ነገሮች። እሺ ወንድሜ። እሺ ሰላም ከመይ ውዒልኩም? ሰላም ከመይ ውዒልኩም? ኣነ ንግስቲ እየ ዝበሃል በጃኽነ ፀጊምኒ ሸጊርኒ ኮይኑ ባዘን ኣሕዋት ይሕልፋና። ኣነ ንግስቲ ይበሃል። ኣቴ ይፈልጥን እየ ባዙ ሓቲት ይፈልጥን እየ ዘን ኣሕዋት። እሺ ትግርኛ አማርኛ የምትችሉ ቀረብ በሉ፣ ሁለቱንም ቋንቋ የምትችሉ አለሁኝ ወንድሜ። እሺ አዳምጫትና ተርጉሚ። እሺ ተዛረቢማ ነግሮይ ኣነ ጓለይ ኣላ ሓሚማሃኒ ጠቕላላ በቃ ካብ ትምህርቲ 4 ዓመታ ኣቋሪፃቶ ክትወፅእ ኢላ ይትሓስብ ትሰርሕ ኢላ ይትሓስብ ብጣዕሚ በቃ ትፈርሕ ፍርሒ በቃ ብጣዕሚ እያ ትፈርሕ ናብ ሰብ ክትቀርብ ትፈርሕ። እንደገና ኣብ ዓይነ ኮይኑ ከምዚ ይብለኒ ኣሎ ክስቶ ይፀርፈኒ ኣሎ ክስቶ ከምዚ ይብለኒ ኣሎ ኣፈይ ሸቲትኑ ከምኡ ትብል እዝነይ ከምዚ ይብለኒ ኣሎ ክስቶ ትብል በቃ ብጣዕሚ ፍርሕ ኣሎ። እሞ ከዓ ክትፅሊ ክትሰግድ ከለካ በቃ ደኺምኒ ሙሉእ መዓልቲ ክሳብ ሕጂ ደቂሳ ትውዕል ትኢደኽማ በቃ ከምዚ በቃ መንባር ኣይደልን እየ ኣነ በቃ ክመውት የደሊ ከምኡ ትብል በቃ ፍርሒ ከዓ ካብዚ ንላዕሊ ኣብ ዓይና ከዓ ነቲ ካልእ ሰብ ክስቶ ከምዚ ይብለኒ ኣሎ ክስቶ ከምዚ ይብለኒ ኣሎ ክስቶ ከምዚ ይዛረበኒ ኣሎ ክስቶ ከምዚ ይፀርፈኒ ኣሎ ትብል ተጨኒቐ እየ ገይረ እዚ ካብ ምንታይ ይኸውን? እሺ ልጄ አለች ተማሪ ነበረች። 4 ዓመቷ ነው ካቋረጠች። በቤት ውስጥ ነው ያለችው። ሰው ማየት ደጅም መውጣት ትፈራለች። በጣም ነው የምትፈራው።
ሌላ አይኗ ላይ ሆኖ የሚታያት ነገር አለ። እንደዚህ ይለኛል፣ እንደዚህ ትፈራለች። በቃ አይኔ ላይ እንደዚህ ይታየኛል፣ እንደዚህ እያለኝ ነው። በጆሮዋም እንደዛ ያሰማታል ማለት ነው። አፌ ይሸታል ትላለች። ስናኸ በቃ ባዕኸኽ የብሎ ተብል በቃ እንዳደኽመት ዓይኑን ኣለዋ እንዲ በቃ ትስናኸ በቃ ተኣሳሲሩ ገጢሙ ነበረ ፍሊሊሊሊሊ ኢሉ ስናና ኩሉ ብመርጠምድ ያግጤማቶ ነይራ እወ በዚ እንዳመእሰር እወ ኣበስና ጽቡቕ ነይሩ ቅድም ግን ካብዚ ዶክተር እዘልካ መሸ የሚእሰር እሺ ጥርሷም በቃ እንትን ብለዋል፣ ተፈለቃቅለዋል። መጥፎን ያለው ጥርሷም እያለች ነው። እሺ ሕጂ ቆርብ ንቤተክርስትያን ተኸደት ከዓ ትፈርሕ በቃ ትፈርሕ ከምዚ ይብለኒ ኣሎ ከምዚ ይብለኒ ኣሎ በቃ ሰብ ብጣዕሚ ልዕሊ ኩሉ ከዓ ናብ ሰብ ክትቀርብ ሰብ ትፈርሕ ሰው ትፈራለች። ሰው መቅረብ አትፈልግም። ቤተክርስቲያን ሂዳ ራሱ በቃ ሰው እንደዚህ ይለኛል እንደዚህ ይለኛል። ከዚህ በፊትም ልጅቷ እኔ ስላየኋት ያው በርሚል አንድ ላይ ሂደን ነበር። የሌለ ነገር ነው የምትለው፣ የሌለ ነገር በቃ አፌ ይሸታል። ከእነሱ ጋር ቀርቤ መብላት አልችልም። እንደዚህ እያሉኝ ነው። አላየሻቸውም? አፍሽ ይሸታል ብሎኛል እኮ ምናምን እያለች ነበር ልጅቷ። ያው የፍርሃት መንፈስ አለባት። መውጣት አትፈልግም። ቤት ውስጥ ነው። በጣም ስንት ዓመቷ ነው? ይደክማታል። 24 24 እወ ኦ ትልቅ ናት ማለት ነው። እሺ እኔ ምለው እንዴት ነው? ጸሎት ታደርጋለች? የጸሎት ህይወት አላት? መንአኒ ትሞክራለች። አይ ደሓን እኔ ኣነኹም ልሰሊ ትጽሊላ ትሓስብ ትደክም መጸለይ ትፈልጋለች፣ ታስባለች። ጎበዝ ናት። መንፈሳዊነት ትፈልጋለች፣ ግን በቃ ያደክማታል። በጣም ድብት ነው ያርጋት የሚያረጋት። አሁን በቃ ሙሉ ቀን ተኝታ ነው የምትውለው። ከወንድሞቿ ከእህት ወንድሞቿ ራሱ መቀላቀል አትፈልግም። ውጭ መውጣት አትፈልግም። ከሰው ጋር መቀላቀል አትፈልግም። በቃ መሞት ይሻለኛል ነው የምትለው። እሞታለሁኝ በቃ ብሞት ይሻለኛል ነው የምትለው። እና ተስፋ ካትቆርጥ መልካም ሄጂ መልሱ መልካም። ይኸውልሽ እንደዚህ እንድትጸልይ ታበረታታት። አንደኛ እንድትጸልይ እንድትሰግድ እንደ አቅሟም እንድትጸልይና እንድትሰግድ ምከሪያት፣ በደንብ ምከሪያት። ይሄ የአጋንንቱ ፈተና መሆኑን ነግረሻት፣ ይሄ የአጋንንቱ ፈተና መሆኑን ነግረሻት እንድትጸልይ እንድትሰግድ ትምከራት። ሁለተኛ ሲቀጥል ደግሞ በጸለየችው የጸሎት ውሃ እንድትጠመቅና እንድትጠጣ እግዚአብሔርም ከዚህ ችግር እንዲያድናት ትማጸን። ሌላው ደግሞ ከምንም በላይ ንስሐ እየገባች ቅዱስ ቁርባን ትቀበል። እሺ ንስሐ እየገባች ቅዱስ ቁርባን ቶሎ ቶሎ ትውሰድ፣ ትቀበል። ንስሐ ገብታ ማለት ነው። አንዱ ይሄ ነው። ቢያስጠላትም ትታገስ፣ እየታገሰች እንደምንም እያለች። ምክንያቱም የአጋንንቱን ፈተና ከነገረቻት ይሄን ሁሉ ችግር የሚያመጣባት ሰይጣን እንደሆነ የቤተሰብ ዛር፣ መተት፣ ከአሕዛብ የመጣ የቡዳ መንፈስ እነኚህ መሆኑን ነግራት እንድትጸልይ። እነኚህ ፈተናዎች ደግሞ የሚርቁት የአጋንንት ችግር የሚቀረፈው በጸሎትና በስግደት በቅዱስ ቁርባን እንደሆነ መጀመሪያ ትንገራት። ከዛ እንድትቀበል ትንገራት። ይሄን ታድርጉ። ሌላው ደግሞ መልካም ስራ ትስራ በቅዱሳን ስም። እሷ እንኳን መስራት ባትችል አንቺ ስሪላት በስሟ። ከዚህ ችግርና ፈተና እንዲያድናት ወደ መንፈሳዊ ሕይወት እንዲያስገባት ልዑል እግዚአብሔር እየተማጸንሽላት የበረከት ስራ ስሪላት። እሷን ለአንድ ቅዱስ አሳልፈሽ ሰጠሽ፣ በዛ ቅዱስ ስም የተራበውን ማብላት፣ የተጠማውን ማጠጣት፣ ለቤተ ክርስቲያኑ መባ ማስገባት፣ እንደዚህም ጎን ለጎን አድርጊላት። ግልጽ ነው። ይሄ ነው መፍትሄ። እሺ እንታይ ይብለክሎ መሲልኪ መጀመርያ ንክትፅሊ ከተተባብዕያ ኣለኪ ክትፅሊ ኣለዋ ብዓቕማ። ካልኣይ እቲ ዝፀለየትሉ ማይ ናይ ፀሎት ክትሕፀብ ኣለዋ፣ ክሰቲ ኣለዋ። ቅዱስ ቁርባን ንስሓ እንዳኣትወት ቀልጢፋ ክትቆርብ ኣለዋ። ያው ናይ ኣሕዛብ መንፈስ እዩ ዝኸውን፣ ናይ ቤተሰብ ዛር እዩ ዝኸውን። ካልኣይ ብሽማ ከዓነ ንነዳያን ብሽማ ንነዳያን
ክትምፅኡ ትላለኪ ንቅዱስ ንሓደ ቅዱስ ይሕልፍ ክትህብዮ ማለት እዩ ይምልክሎ እዚ መክረክሎ ማለት እሺ ሌላው ስትጸልይ በጸሎቷ መጠመቅና የጸሎቷ መጠጣት አትርሳ። ሁሌ የሚያሸታት ከሆነ ሽታ እንድሕር ዘሸትታ ኮይኑ ዝጸለየትሉ ማይ ጌራ ክትሕፀብ ኣለዋ ክሰት ኣለዋ ኩሉ ግዜ እና እሺ ቅዱስ ሕራይ ቁርባንም ትቀበል። ትልቁ ደግሞ ቅዱስ መሳሪያው ቁርባን ቅዱስ ቁርባን ነው። ንስሓ እየገባች ቅዱስ ቁርባን ትቆርብ እያ በልያ ቅዱስ ቁርባን ጀሚራላ ትቆርብ ግን እቲ ፀበል እውን ትሰትምሽ ኣብ መንጎ ዳሕራይ ተስፋ ቁርፅ ኣቢላ ከዓ ትጎድፎ ኣብ መንጎ ትሰግድ ትቕኒ ኣብ መንጎ ተስፋ ቁርፅ ኣቢላ ግድፍ ትፅሊ ትቕኒ መሻ ግድፍ ጸሎት ክጅምር ከለካ በቃ ይሕማ በቃ ይሕማ ካዝ መንጎ ሰለፋ ያቆስላ ጋራ ኩሉ የብላ ከም ተራፒ ገር ይሕዛ በቃ ትሽዑ ትሽሽዎ ተስፋ ትቆርፅ ጸሎት ስትጀምር ያቆሳስላታል ጭንዋ መሃል ምናምን ቁስል ያመጣባታል በዛ ተስፋ ትቆርጣለች ነው። እሺ ለጊዜው ነው። አንደኛ ይኸውልሽ የሚያቆሳስላት ችግር እንደሚያመጣ እኮ ይጠበቃል። አንደኛ ያመጣል እኮ ችግር። ለምን ተስፋ ቆርጣ እንድንተወው ነው። ተስፋ ቆርጣ እንድትተወው ነው። እንደዚህ አይነት ችግር ግን እንዲህ አይነት ችግር ሁሌ አያመጣም። ለጊዜው ነው። ቋሚ እስክታደርገው ድረስ ነው ጸሎቱንና ስግደቱን አንድ። ስለዚህ እሷ እንደዚህ አይነት ችግር እየፈጠረም ቢሆን መጸለያዋን መስገዷን ማብዛት እንጂ መቀነስ የለባትም። ለውጥ በአንድ አይመጣም። ለውጥ የሚመጣው ቀስ እያለ ነው። በአንድ ጊዜ ዋን እሳት ላይ ብንጥለው በአንድ ጊዜ እንደማይፈላ በአንድ ጊዜም ጸሎት ስለጀመርን ለተወሰነ ጊዜ ብቻ ጸሎት ስለጸለይን በአንድ ጊዜ ለውጥ አይመጣም። ቀስ እያለ ስግደቱን ጸሎቱን ባበዛን ቁጥር ነው የሚመጣው። ስጋው ደግሞ አንዴ ብቻ አይደለም፣ ቶሎ ቶሎ መቀበል አለባት። ቢያንስ እሑድ ቀን ሁሌ ይሄንን መከረት ሰሚዕኺ ኣሎ ኩሉ ግዜ ትቆረብ ድያ ምስልን ቁርባን ሰንበት ተቋርፅ የብላን ካልኣይቲ ቁስሊ ዘቁስላ ተስፋ ንከቁርፃ ስለዝኮነ ብዝተኸኣላ መጠን ከተቋርፅ የብላን ጸሎት ተስፋ ቆሪፃ ክትገድፈ የብላን ምክንያቱ ናቱ ፈተና ስለዝኮነ ሽዑ እንዳበርትዐት ተኸይዳ ንኣብነት ማይ ኣብ ድስቲ እንድሕር ሰኽቲትካዮ ቀስ እንዳበለ ይድፈልሕ ስለዚ እንድሕር ደኣኒ ኩሉ ግዜ ብጸሎት ብስግደት እንድሕር ተቃፅሎ ኮይና እሱ ከዓኒ ክእለ እዩ ማለት እዩ ስለዚ ስኢቱ ምኽሪ እሺ የቀኒየለይ ጽገ ድንግል ኢልኩም ኣብ ጸሎትኩም ዘክርኒ ጽገ ድንግል ኢልካ ኣብታ ጸሎትካ ዘክረለይ ትብለካ ኣላ ብለ እሺ እግዚአብሔር ይስጥልኝ ጽገ ድንግል ብላችሁ በጸሎታችሁ አስቧት በጸሎት አስብልኝ ወንድሜ ያለች መልካም ፍጥረቱን ማይረሳ እግዚአብሔር አምላክ ያስብልሽ እናቴ። በተረፈ በርቱ። እሺ እህት ወንድሞች የ7 ሰዓት መርሃ ግብር የጥያቄና መልስ መርሃ ግብር እዚህ ጋር ጨርሰናል። እንደ እግዚአብሔር መልካም ፈቃድ በኋላ ከ9 ሰዓት ጸሎት በኋላ ይሄ ጥያቄና መልሳችን ይቀጥላል። በኋላ መታችሁ መጠየቅ ትችላላችሁ ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በተማማርነው ትምህርት 30፣ 60፣ 100 የምናፈራ ያደርገን ቸሩ መድኃኔዓለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።